ሰላም ጤና ይስጥልን ተመልካቾቻችን፣ ሳምንታዊው የተወልደ እንግዳ ዝግጅታችን እንሆ አሁን ጀመረ። በዛሬ ዝግጅቴ እንግዳ አድርጌ የቀረብኩት በኢትዮጵያ ሙዚቃ ውስጥ የግማሽ ክፍለ ዘመን ግልጋሎት አለው። በዚህ ግልጋሎቱ ዋልያስን ጨምሮ በተለያዩ ባንዶች በርካታ ሙዚቃዎችን አቀናብሯል። የዜማና የግጥም ደራሲም ነው፣ ድምፃዊም ነው። በአሁኑ ሰዓት በዓለም አቀፍ መድረኩ የኢትዮጵያን ሙዚቃ በማቅረብና እውቅና በማሰጠት ደረጃ ከፍተኛ ድርሻ ካላቸው ጥቂት ባለሙያዎች አንዱ ነው። አንጋፋው ሙዚቀኛ ድምፃዊና ደራሲ ኃይሉ መርጊያ የዛሬ እንግዳዬ ነው። አብራችሁን ቆዩ። አንጋፋው ሙዚቀኛና የዜማና ግጥም ደራሲ ኃይሉ መርጊያ ጥሬን አክብረህ እንግዳዬ ስለሆንክ ከልብ አመሰግናለሁ። እኔም እንደዚሁ ጥሬ ስላደረክልኝ በጣም በአክብሮት አመሰግናለሁ። ኃይሉ መርጊያ የተወልዶ አድጎ ሙዚቃን መቼና እንዴት ተቀላቀለ የሚለው ባጭሩ እናውራና ወደ ዋልያስ ስንገባ ሰፊውን ጊዜ እንወስዳለን። የተወለድኩት ደብረ ብርሃን ነው እና ከደብረ ብርሃን 3 ዓመቴ እናቴ ወደ አዲስ አበባ አካባቢ ዘመታ አይነ ምሳ የምትባል ሀገር ከፈረንሳይ ለጋሲዮን በላይ እዛ ነው ያደግኩት እስከ 10 ዓመቴ ማለት ነው። ልክ በ10 ዓመቴ ወደ አዲስ አበባ መጥቼ ከእናቴ ጋራ ልደታ ነው የኖርኩት ለተወሰነ ጊዜ እና ልደታ ሰፈር በነበርን ጊዜ ሽመልስ ሀብቴ ትምህርት ቤት ስማር ለትምህርት በነሐሴ ወር ትምህርት ቤት ሲዘጋ ሰፈር ልጆች ጋር ሆነን ወደ ቶሎሳ ሰፈር ወደ ድሮ አውሮፕላን ማረፊያ እዛ ሄደን እዛ አካባቢ የምድር ጦር ሰራዊት ሙዚቀኛ ክፍል አለ። እዛ ሙዚቃ ሰማን እና ሙዚቃ ሰምተን ወደዛ ኳስ ጨዋታችን ወደዛ ስንሄድ ልጆች ተሰልፈው አየን ግቢ ውስጥ እና ግቢ ውስጥ ገብተን እኛም ሰልፍ ውስጥ ገባን። ከዛ በኋላ ስለምን ተሰለፉ ማናቅም እኔ ያው ቀብሮ ከነሱ ጋር በኋላ መጨረሻ ላይ እያንዳንዳችንን እየጠሩ በፒያኖ ድምጻችን መፈተሽ ጀመሩ ዝፈኑ እያሉና ከዛ በኋላ እኔም ገባው ትንሽ አንጎራጎርኩ። ከዛ ያው ለማስታወስ ኃይሉ መርጊያና መጀመሪያ አንጎራጎራት ዜማ ምን ትመስላለች እንዴው ለማሳያም ለማስታወሻም ይሆናል ብዬ ነው። እኔ አንጎራጎርኩት በጊዜው ትዝ አይለኝም፣ ግን የሆነ ዘፈን እንደሆነ ትዝ ይለኛል። አሁን ለማስታወስ በጣም ይከብዳል፣ ምክንያቱም ጊዜያዊ ነው። እዛው አንድ ሰው አጥንተህ ስትሄድ ነው የምታስታውሰው። እዛ ዘፈን ሲሉ ግን እንደ ድምጽ መሞከሪያ ነው፣ ግን በደንብ የማስታውሰው ፒያኖ ይመታና ፈታኙ በቃ ያችን ኖት በላት ይላል እንላለን። በዛ ነው ዘፈኖቹ። እኔ ምክንያቱም ብዙ ጊዜ የኦሮምኛ ነበር መዘፍነውና ያን እንዳልዘፈንኩት እዚህ ይለኛል። ፈተናው እንዴት ሆነ? የኃይሉ የምድር ጦር ውድድሩስ ፈተናው ላይ እንግዲህ ምንድነው የዛኑ ቀለት ጠዋት እንደዚህ ወደ 5 ሰዓት በኢትዮጵያ ሰዓት አቆጣጠር ላይ ሁሉ ነገር አልቆ ከሰዓት በኋላ ሂዱ አሉና ከሰዓት በኋላ ነው ተባለን። ከሰዓት በኋላ ተመልሰን ሄድን። ከሰዓት በኋላ ተመልሰን ስንሄድ በቀጥታ ቤላ ሆስፒታል ለምርመራ ነው የወሰዱ። የሁሉ ሲሆን ምን የምናውቀው ነገር በኋላ መጨረሻ ላይ የቤላ ውጤት መጣ። በማግስቱ ስንሄድ ተቀጥራቸዋል ተብሎ ዩኒፎርም ተሰጠ። የምድር ጦር ሙዚቀኛ ሆንክ ግን በሲቪል ነው ወይስ በወታደራዊ ነው? በእንትን ነው ልጅ ወታደርነት 14 ዓመቴ ነው እና ልክ በ16 ዓመትህ ወደ ዋና ወታደርነት ትለወጣለህ ማለት ነው እና ግን በልጅ ወታደርነት ነው የተቀጠርነው። ስለዚህ የምድር ጦር ልጅ ወታደር ሆኖ ኃይሉ ቅጥሩን ፈጸመ። አብረው ከሄዱ ውስጥ
ሌሎች ያለፉ ነበሩ ካንተ ጋር በሙዚቃ ህይወት አብረው የቀጠሉ ነበሩ? እስኪ ሂደቱ እንዴት ቀጠለ? ይሄን እያወራን እንቀጥል ብዬ ነው። ከኔ ጋር ከሰፈር ይሄድ ነው። እኔ ጌታቸው አለሙ የሚባል አልቶ ሳክስፎኒስት የሚጫወት የነበረ በኋላ ብሔራዊ ቲያትር የነበረ ታዬ ምረት የሚባል እኔና ሌሎቹ ደግሞ ከሌላ ሰፈር የመጡ አሉ። ለምሳሌ መላኩ ተገኝ፣ ገዛኸኝ ወርቄ እና አበበ ጉርሙ እነኚህ ሁሉ ከሌላ ሰፈር ብዙዎቻችን ከተለያየ ሰፈር ነው የመጣ ነው። የሚገርም ነው። ታለቃ መላኩ ተገኝ ማለት ቀበጥባጣ ወጣትን አሬንጅ ያደረገ ከዛ ውጭም የክቡር ዶክተር አርቲስት ጥላሁን ገሰሰን ምን ታረጊዋለሽና ሌላኛውን አልበም በሙዚቃ ያቀናበረ የታወቀ አቀናባሪ ነው። የሚገርመው ገዛኸኝ ወርቄ ከጊዜ በኋላ የጎንደር ክፍለ ሀገር አስተዳዳሪ ሆነው ነበርና ከጥላይ ጨዋቃ ጋርም ስናወራ የምድር ጦር ሙዚቀኛ መሆናቸውን ጠቅሶልኝ ነበር። ስለዚህ ከኃይሉ መርጊያ ጋር ተፈትነው ካለፉ ሙዚቀኞች አንዱ ገዛኸኝ ወርቄ ነበሩ። እንደውም ሶስታችንም ፒያኖ ተመደበን ፒያኖ ለማጥናት ማለት። በኋላ የማጣሪያ ፈተና ላይ ገዛኸኝ ወርቄ ወደ ፋንፋር ባንድ ተቀየረና ሳክስፎን ያዘ እና የዛን ጊዜ ገዛኸኝ በቃ ዝም ያለ ሰው ስለሆነ በቃ ሁላችንም እንደው ዝም ብለን ነው እንዴት ነው አትናገርሙ ምናምን እያልን እንትን የምናደርገው የነበረ ነው። መላኩ ተገኝ እና እኔ ለሁለተኛ ኦርኬስትራ እኔ ፒያኖ፣ መላኩ ተገኝ አኮርዲዮን ሁንና መጨረሻ ያው ሁለተኛ ኦርኬስትራ ሲደረግ ተማራ ሀረጉም የኛ ቅጥር ነው፣ ግርማ አየለ የኛ ቅጥር ነው። እነኚህ ሁሉ አብረን ነበርን። በኋላ ያው መላኩ ተገኝ መቼም በእውነት ለመናገር ጎበዝ ነበር። ከኔም ትንሽ ለየት ያለ ነው። አኮርዲዮን ቶሎ አጠናና ከሰከንድ ኦርኬስትራ ጋር በቃ እነሱ በየቦታው የሄዱ መጫወት ጀምሩ፣ መኮንኖች ክለብ በየቦታው። እኔ ግን ፒያኖ ስለማጠና ብዙም ይሄ ድል አላጋጠመኝም እና ከዛ በኋላ እኔም ብዙ አልቆየሁም። ወደ 2 ዓመትም ሳይሞላው ላይ ነው ከድቼ ወጣሁት። ተማራ ሀርጎ እንግዲህ የዋሊያስ ድራም ተጫዋች የነበረ ባለሙያ ነው። በኢትዮጵያ ሙዚቃ ውስጥም ትልቅ ቦታ ከሚሰጣቸው የድራም ተጫዋቾች አንዱ ነው። ይገርማል። ግርማ አየለም የምድር ጦር ሙዚቀኛ ናቸው። በኋላ ግን ጄኔራልነት ማዕረግ ድረስ ደርሰው በኃላፊነት ቦታ ያገለገሉ ሰው ናቸውና ምድር ጦር ከሙዚቀኛነቱም ጎን ለጎን ብዙ ባለስልጣናትንም አፍርቷል። በዚህ ውስጥ የኢትዮጵያ የኪነ ጥበብ ባለሙያዎች እንዲያው የፖለቲካ አመራርና ስልጣን ውስጥ ተሳትፎ ነበራቸው። እንዲያው ይሄን ሌላ ጊዜ ሰፋ አድርጌ እመጣበታለሁ። የሚገርም ነው። ያኔ በንጉሱ ጊዜ ወታደራዊ ግዳጅ ነበር ይመስለኛል። 7 ዓመት ካገለገለ በኋላ ነው ሰው ወጥቶ ሌላ ስራ መያዝ ያለበትና በዛ መልኩ ነበር መቀጠል የነበረበት። መክዳት ከዚህ ጋር ያያዝ ይሆን አይሉ? እኔ አንዱ የከዳውበት እንግዲህ ምክንያቱም አንደኛ እዛ ውስጥ ካሉት ባለስልጣኖች ጋር ብዙም ተግባቢነት አልነበረኝ። ምክንያቱም እኔ ያኔ የልጅነት ነገር አለ፣ ትዕዛዝ በደንብ የማክበር እንትን የለኝም። እንዴት ነው በንቀት ሳይሆን አንዳንድ ዝም ብሎ ማተግባባው ነገር አለ። ያው እኔ ብዙ ጊዜ ያው ዝም ብሎ ፒያኖ ላይ ስለነበረ አንዳንድ ጊዜ አንዳንድ ነገሮች አንግባባም እና ከዛም እኔ ደግሞ የውጪ ናይት ክለብ ስራ እየተደበቅኩ እየወጣሁ ካምፕ ሳንገባ በፊት በየቤታችን ነበር። በኋላ ከ6 ወር በኋላ ካምፕ አስገቡን እና ካምፕ ከገባው በኋላ በቃ እየተደበቅኩ እየወጣሁ ሌሊት በተለይ ቅዳሜ የሄድኩ መዝፈን ጀመርኩ፣ ትንንሽ ባሮች ውስጥ ማለት ነው። ያንን ስለለመድኩ አሁን ደሞዛችን እኛ ስንቀጠር በወር 9 ብር ነው እና ያ በወር 9 ብር ለእናቴና ለእኔ የሚሆን አይደለም። ስለዚህ እናቴ መርዳት አለ በሚል የተነሳ እሷ ደግሞ ያው በየሰው ቤት በተመላላሽነት አንድ እንጀራ በመጋገር አንድ በተለያየ ነገር በየተሰራች ስለሆነ ያንን ችግር ስላልቻልኩ አሁን የቼናይት ክለቧ ቦታ አንዳንድ ቦታ ሲሄድ 2 ብር በምሽት ይሰጡኛል። ያችን ለመድኩና እድሉም እዛ በሁለተኛ ኦርኬስትራነት እንደ ልቤ ሊሰጡኛል ላገኘው አልቻልኩም ማለት ነው። ምክንያቱም ተይዟል። በዚህ ምክንያት እኔ ደግሞ በቃ የውጭውን ለመድኩና በዛ ነው ከድቼ ወጣሁት እና ከድቼ ወጣሁ። ከዛ በኋላ ሊይዙኝ ሞክረው ነበረ ግን አልተያዝኩም። ያው ምክንያቱም በከጂ ወታደርነት ስፈለግ ነበር ማለት። ግን አስቸጋሪ የሚሆን ይመስለኛል። ምክንያቱም ከወታደር ቤት ከዳ ከዛ በኋላ ደግሞ እንዳልከኝ የእናትህንም ያንተንም ህይወት ከዛ ውጭም የሙዚቃ ጥምህንም ለማርካት የተለያዩ የምሽት ክለቦች ነው መስራት የጀመርከውና ምናልባት አሰሳ፣ አደን ምናምን እንደዚህ የመከታተል ነገር ያው ናይት ክለብ ስለምሰራ እነሱን ነገሮች እንዴት አለፍካቸው? ሂደቱ እንዴት ቀጠለልልን? ሂደቱ ምንድነው እንግዲህ አሁን ትንሽ ታሪክ አለው። ምክንያቱም ለምሳሌ ቅዳሜና እሁድ ንጽህና ለሚጠብቁ ወታደሮች ለአዛዦቻቸው ሁሉን ነገር የሚሉ የሚሰሩ ለነኚህ ሰዎች በየሳምንቱ ከቤተሰብ ጋር ማሳለፊያ እየተባለ እረፍት የሚሰጣቸው አሉ ሰዎች። ቅዳሜና እሁድ ቤተሰቦቻቸው ጋር አድረው እሁድ ወደ ማታ መጥተው ወደ ካምፕ ይመጣሉ ማለት ነው። እኔ ይህንን እድል ብዙ ጊዜ አላገኘውም። ለምን አንድ ጊዜ የማስታውሰው ምንድን ነው ይህ ሁሉ ነገር ውስጥ የገባሁት ለመክዳት የሚያበቃኝ ቅዳሜ የልብስ ንጽህና ቀን አለ። የዛን ጊዜ እንደ ማንኛቸውም ወታደር ልብሳችን ባሚዶ ይተኮሳል። የአንዳንዶቹ አሁን ለምሳሌ የተማረ ሀረጉን ብታየው ቁምጣውን ተኩሶ ወንበር ላይ ያቆመዋል።
ሸሚዙ እንደዚህ ቆም በአሚዶ በደም ድርቅ አድርገው የሚተኩሱ አሉ። እነ ግርማ አየለን የሚያካክል ሰው መወዳደርም አትችል እነሱ ጋር እና እኔም እንደነሱ ባይቆም እኔም እንደዚህ ተኩሽ እየመጣው የኮት ቁልፉ ሲዶል የሚሉት አለ ማጫ በሱ ሲያሳጠዳ መሀከል ላይ አንድ ሆነች ጥቁር ያልጸዳች ነገር ቅዳሜ ሰልፍ ላይ ኃይሉ ገብረ ሚካኤል የነሻምባል ባሻ ናቸው የድራሜጀሩ ማለት ነው። እሳቸው ተነሱና ምንድነው ይሄ ለምንድነው አላጸዳው ሲሉኝ አይ በቃ መልስ አጣው ማለት ግን አንድ ነው እና በዛ እስር ቤት ከተቱኝ። ቅዳሜ ከታሰርክ እሁድ አድረስ ሰኞ ነው የምትፈታው። ከዛ የሰፈር ጽዳት ትቀጣለህ፣ ደቦል ትሮጣለህ። በቃ አንዳንድ ይሄ ሌላው የሚደረገው ላንተ አይደረግልህም። እንደ ቅዳሜና እሁድ እረፍት ለመውሰድ ላንተ አይሰጥህም። ብቻ በአጠቃላይ ከዛን ጊዜ ወዲህ አሁን እኔም ችላ ማለት እልህ ያዝ ይሄን ያህል አጥልቼ በአንድ ነጥብ እንትን ሲሉ በሳምንቱ ከነጭራሹ ሳልተኩስ መጣሁ። ገና ሲያውን ገና ሰልፍ ሳልገባ ነው እስር ቤት የከተቱኝ። ውሰድልኝ ብለው ተሻሻለ ይሄኛው። ከዛ በቃ ከዛ ወዲያ ተጣመድን ባላ ምን በል ምክንያቱም በቃ አንዳንድ ጊዜ ገባ ባጠገብህ ለሚያርፈ ወታደር ለመቶ አለቃው ለአስር አለቃው አንዳንዴ እንደውም ከነጭራሹ ካንተ ፊት ለተቀጠረው ሰው ሰላምታ ሰጥተህ ነው ማለፍ ያለው ሲኒየሪቲ የሚባል ወታደራዊ ይጋል እና አንዳንድ ጊዜ ያ እንግዲህ ደግሞ ባርኔጣ ስናረግ ደግሞ የልጅነት ነገር ዱቤ ከልን ነው። ብዙ ጊዜ ዱቤ ከልን ነው ማረጋት ወደ እዚያ አፍንጫ አካባቢ አድርጋለሁ እና አንዳንዴ ሳስተካክል ሰውየው ሲመጣ ሰላምታ እየሰጠሁት መስሎት አንድ መቶ አለቃ ከሄደ በኋላ ሰላምታ ሰጥቶኝ ካለፈ በኋላ ዞር ብሎ መጥቶ ምንድነው ያደረከው አለ። አይ ባርኔጣ ነው ያስተካከልኩት በሩሰደው በጭራሽ አልተግባባም ከወታደራዊ ጉጋ በቃ እና ያዛ ጊዜ ከዛ የውስጥ የሚሊተሪ ፖሊሶች የሚባሉ የዛው ሙዚቀኞች ናቸው ግማሾቹ የኛ ቅጥሮች ናቸው። እዛ አንድ 10 ደቂቃ 15 ደቂቃ አሯሯጡኝ። ቁጭ በል ተነሳ ወታደራዊ ቅጣት እንደዛ እያለ ሄደ። ከዛ በኋላ እኔ ሁሉ ነገር በኋላ ምን አረኩ አሁን ሌሊት ቅዳሜ ያው ካልታሰርኩ ማለት ነው መደበኛ ነው እስሩ። ምክንያቱም ስነ ስርዓቱ አንዱ ይጎላል የግድ ነው። እሺ አንዳንድ ጊዜ ሻምበል ባሻ ኃይሉ ካሰረኝ በኋላ ይሄ ካፍቴሪያ አለ እዛ ትንሽ ቆይቶ ነው የሚሄደው እና ሌሊት ወደ ማታ ሲሄድ ብቻውን ነው እና በእስር ቤቱ በኩል በራፉ ላይ ነች እንደ እስር ቤቱ አንድ ሁለት ክፍል ነች እና ቀዳዳ አላት ለክስቦቼ በቃ ሻምበል ባሻ እንደሆነ ብዬ በቃ ለፈልፋለሁ። ሁለተኛ አይለምደኝም እንደዚህ ብዬ በቃ በጣም ተለማምጬ ተመልሶ ይመጣና አሳዝነዋለሁ መሰለኝ ልቀቁት ይላል። እፈታለሁ ማለት ነው። ከዛ በኋላ እዛ ምን አደርጋለሁ ልክ ወደ ማታ 4 ሰዓት ላይ በኢትዮጵያ አቆጣጠር የምንቆጠረው ማለት ነው ሁሉ ሰው ላይ መኖሩ ሲታይ እኔ ወደ 3 ሰዓት ላይ ሄድና አልጋውን በቃ ጫማ ብርድ ልብስ ምናምን አድርጌ በደንብ እንደ ሰው አስተኝቼ ብርድ ልብስ አልብሼው እሄዳለሁ። የሚገርምህ መላኩ ተገኝ ከኔ ስር ነው። 2 ተደራራቢ አልጋ ነው። እኔ ላይኛው ላይ መላኩ ተገኝ ስር ነው። ከሱ ቀጥሎ ደግሞ የሚቀጥለው መደዳ ላይ ከስር ያለው ደግሞ የካምፑ ዋና ካባ አንበሳ ይባላል። ዋናው ተቆጣጣሪ እዛ ነው የሚተኛው። እዛ ላይ ነው ደፋር ነው በጣም አስይቼ ነው በቃ እቺ ነገር ለመድኩ። ከዛ እዛ ተክለ ሃይማኖት ጥቁር አንበሳ ሆስፒታል አካባቢ አንድ ክለብ ነበረች። እዛ ነው የሚሄደው ናይት ክለብ እዛ ሄዳለሁ። ቁጭ እላለሁ፣ ዘፍናለሁ። አንድ ሁለት ዘፈን ደግሞ ችግር የለኝም ምክንያቱም ይሄ በተለይ የተፈራ ካሳ ዝም ብዬ ነው የምዘፍነው እና ከዛ ጨዋታለሁ። 2 ብር ይሰጠኛል። አሁን ሌሊት ከዛ እንደጨረስኩ ወደ ካምፕ ነው የሚሄደው። ካምፑ ጋር በስተጀርባ በኩል አንድ የሆነች የሽቦ አጥራለች። እሷ ከፍቻታለሁ ማለት ነው። በእሷ ስር ሾልኬ እገባለሁ እና ከዛ ጠዋት እንደማንም ሰው በ11 ሰዓት ወይም በ10 ሰዓት ተኩል ለጽዳት ስንነሳ እኔም እንደነሱ እነሳለሁ። እኔ ኦልሬዲ በ4 o'clock ገብቻለሁ። እንደዚህ ሳረግ በኋላ መጨረሻ አንድ ቀን ድንቃለም ቸሬ የሚባል የእኛ ቅጥር ነው። እሱ ደግሞ የሚቀጥለው ሌላ ክፍል ያለ ካምፕ አለ። የእሱ ተቆጣጣሪ ነው። ልክ እንግዲህ በእግሬ ነው የሚሄደው። ማታ ወደ በአብነት አካባቢ ስደርስ እሱ ወደዚህ ሲመጣ አገኘሁት። ከቃጫ ፋብሪካ ትንሽ አለፍ ብዬ ነው።
በኋላ የት ነው የምትሄደው አለ። ወደ እንዴ ዛሬ ያውቃል እንዴ ዛሬ ረፍት ተሰጠ ውጭ እንድታደር አቃሰጡ ምናምን አልኩት። በኋላ አሁን ሄደ እና ካባመሳ ቆጥሮ ጨርሶ ሊተኛ ሲል ሄደሱ እንዴ ምናምን በሆነ ነገር እንግዲህ ተነጋገሩ መሰለኝ እና ከዛ በኋላ ኃይሉ መርጊያ ያለው ሲለው አዎ ተኝቷል ይለዋል። በኋላ ገለጥ ሲያደርጉ ኃይሉ ተናሳ ምናምን በዱላ እንደዚህ ሲሉ ገለጥ ሲደረግ ጫማና ብርድ ልብስ ነው። ከዛ በኋላ የነገሩኝ ልጆች ተክሌ ደስታ ደግሞ ከፊት ለፊታችን ነበር ቲያትረኛ ተክሌ ደስታ ኧረ ተው ተኝቷል ምናምን ሲሉ ተኝቷል ብሎ ገለጥ ሲያደርጉ ሌላ ነገር ነው። ከዛ በኋላ በቃ እኔ ጠዋት ልክ እንደለመድኳት ባዛች አጥር ልሾልክ ስል ጠመጃ ደቅ ነው ዲሞትፎር ደቅ ነው ጠበቁኝ ዘበኞቹ ማለት ነው። በሯም ተነቅታለች ያቻት መችሎካም ታውቃለች ምናምን በፊት ለፊት ገብቻ አላቅማ። ከዛ በኋላ እዛ ዙት እስር ቤት ገባ ሲሉኝ አልታሰርም አልኩ። በኋላ ተው ድንጋይ ይዤ በቃ እንዳትጠጉኝ አሁን ትንሽ እንትንም ኃይለኝነትም ነበር አለ እንደሱ ላልነው ፈልጌ ነው እና ድንጋይ አንድ ሁለት ድንጋይ ያዝኩ እና አንዳቸውም እንዳትጠጉ ምክንያቱም ወታደሮቹ እንትን ጥይት ጠመንጃ ውስጥ እንደሌለ አውቃለሁ። ለማስፈራራት ብቻ ነው እና ግን ጥይት አላቸው ግን ኪሳቸው ውስጥ ነው እና ለማስፈራራት ነው። እቺ ስለማቅ እንዳትጠጉኝ አልኩ። ከዛ በኋላ በቃ ተውት። ሰኞ ዕለት ያው ፍርድ ቤት እዛው የሚያገኘውን ያገኛል ተከሶ ተባልኩ። እሺ አልኩ። ነው ሁለት ቁርሴን በላው ራቴን በላው ምንም ነገር ሳልይዝ ጠፋሁ ቀረሁ በቃ በዛ ነው እንደዛ ነው። ከምድር ጦር ጋር በዚህ ተለያያችሁ? ከዚህ ወጣሁ። በኋላ አንድ ቀን ያሳድዱኛል። እንግዲህ አሁን እኔ ቋሚ ቦታ የለኝም ምክንያቱም ያኔ ዝም ብለህ መሮጥ ነው አንዱ ጋር ክፍት ቦታ እንዳገኘው ነው የምገባው እና ከዛ መርካቶ ብዙ ጊዜ ነው የማሳልፈው። እንትና መረድ ቅጣው ጋር ሰርተናል። አንድ የሆነ ወደ ሎል መኮንን ትምህርት ቤት ፊት ለፊት አንድ ታገኘው ነው የምትባል ሴትዮ ነበረች ቡና ቤት የነበራት እዛ እኔ መረድ ቅጣው ከተማ እንደሻው እና በዛ በማሙ የሚባል ድራመር ነበር። እንደዛ ሆነን ስንጫወታለን አንዳንዴ። በኋላ መጨረሻ ያው ልጆች አሉ ከኔ ጋር ቢነግሩኝ እንደዚህ ይፈልጓል ምናምን ሲሉኝ አንድ ቀን ልክ ፒያሳ 3 ቁጥር ማቆሚያ ጋር ቆሜ አበበ ሳህል የሚባል የክፍል ፖሊስ አለ የሲቪል ልብስ ለብሶ መጥቶ መካነካ አረገኝ ተከሸነ ዞር ስልስሉ ሆታና ሳቤ ምናምን እንደምን ደህና አሁን ቀልዶተውና አሁን ትሄዳለህ አለ። የት ነው የምንሄደው አልኩት። ትይዛለህ እኔ እሺ መኪና አለ የለኝም ማለት በአውቶቡስ እንሄዳለን አለ። እሺ ሻልኩ አሁን እንዴት አንኮሎ ነው ማለት በቃ ምክንያቱም ከገባው ጉዴ ነው ምክንያቱም ለወታደሩ መጥፎ አሪያ ተብዬ ነው የምከሰሰው እና ያ ደግሞ ትልቅ ቅጣት ነው እርምጃ ኃይለኛ ነው እና በኋላ አውቶቡስ ግፊ ያለ ገባ 3 ቁጥር በጣም ቢዚ ነው ያለ ሷርቻ ወደ ምድር ጦር አካባቢ ነው በኋላ አሁን ቀድሜ ገብቼ ልክ ቲኬት ቆራጩ አጠገብ ስደርስ ሰው ቲኬት ሊያስቆርጥ ሲል በአንዱ ስር ሾልኬ ሄድኩ ወደፊት። እሱ ገና ከውጭ ይጋፋል ማለት ነው። እኔን አስገባኝ ግባ ነኝ እሺ አልኩ። እሱ ሲጋፋ እኔ በስር በኩል ሄጄ ልክ አውቶቡሱ ሲነሳ ከዛ ወራጅ አለ ብዬ በሩን አንኳኳ። ሳንኳኳ ተከፈተችልኝ። በዛ ወጣሁ። አሁን እነሱ ዘግተው ሲሄዱ በሩን አንኳኩቼ እንደዚህ ሰላምታ ሰጠኸው ተሰናበትከው። ወዲያው እኔ በታክሲ መርካቶ ከገባሁ አያገኙኝም። እሺ እንደዛ ሆነ በቃ። ከዛ እንደዚህ ሲባል እንደዚህ ከምኖር በቃ በየቦታው እንደዚህ ነው። ቋሚ ቦታም የለም። ሌሊት ነው የምሰራው። ሌሊት ብዙ ጊዜ እነሱም አይልኩም። እየተረሳ መጣ። ከዛ በኋላ መጨረሻ ላይ 4 ኪሎም በየሰፈሩ ሪበከንቱ አካባቢ መርካቶም በቃ በተገኘበት ቦታ ብቻ መስፈር 4 ኪሎ በነገራችን ላይ በዚህ ጊዜ ይሁን ወይ ከዛ በኋላ ይሁን ጸደይ የሚባል ሆቴል አካባቢ ድምጻ አያሌው መስፍን ያኔ እሱም ከካምፕ እየጠፋ እየመጣ ከክቡር ዘበኛ ዘፈን ካስሞከሩኝ ሰዎች ኃይሉ መርጊያ አንዱ ነበር እያለ አንድ ቃለ መልስ ላይ በእርግጥ በካልቺ መታይ ነበር አልፎ ግን ያዘፍነኝ ነበር ይላልና እንግዲህ
ያኔ 4 ኪሎ በካልቾ እየመጣ አንዳንዴ ሂድ ይለኛል አለዛም ደግሞ አንዳንዴ ደግሞ ሲያዝን ያዘፍን ነበር ሲል ነበርና እንትን ነው የት ጋር ነው መሰለህ ልክ እዛ ስሙን በደንብ አላውቀውም ልክ ፓርላማ ፊት ለፊት የስጋ መደዳ መሸጫ አንድ ትልቅ ግቢ 2 ፍሎር የሆነ ቤት አለ እዛ ነበር የምንጫወተው እና እኔ ከተማ እንደሻው ብዙ ጊዜ ወደ ከተማ እንደሻው ጋር ብዙ አብረን ተሰራና ደግሞ ሌሎችም ልጆች አሉ አንድ ሳክሶን ደግሞ የሚጫወት ዘሪሁን የሚባል ነበር ከጦር ሰራዊት የከዳ እሱም እንደዚሁ ሞገስ ፈለቀ የሚባል ነበር ከፖሊስ የከዳ እንደዚህ ሆነ ብቻ እንጫወታልና አያሌው ይመጣል አሳውሰዋለሁ ይመጣል ካፖርት ለብሶ ነው የሚመጣው እና አሁን ዝም ብለን ነው ያለንኛ እና እሱ ዝምተኛ ነው ያ በቃ እዛ በቃ ዝም ብለን በቃ ሰው ሁሉ እንትን ነው ይመስላልና ይልቅ በስንት ስቃይ በቃ ተጫዋት እንደዘፍናል ጎበዝ ነው ነው ከዛ በኋላ አንድ ወይ ሁለት ዘፍኖ አናየውም ይሄዳል ደግሞ ይከርምና ይመጣ ያ ሰውዬ መጣ ያ ልጅ መጣ በቃ እናዘፍነው ብላ አንዳንዱ ተው የለም ተጨቃጭቀ እናዘፍነው ይሄዳል እናተዚህ ላይ የካልቾዋ ተዛች ምናልባት እሱ ተመች ስለሆነ እሱ አረሳት ይሆናል በነገራችን ላይ ቅድምም ስታነሳ ነበር እንግዲህ መርድ ቅጣው በጣም ብሔራዊ ቲያትር ታዋቂ የነበረ ድምጻዊ ነው አድማጮች በርካቶቹ የሚያስታውሱለት ዜማ አይቻታለው ያቺው በጣም ብዙ ሰው ያውቀዋል ከዛ በኋላ ደግሞ ትዕግስቴም ታዋቂ ነበረች እንደው ቅድም ስታነሳ ነበር ኃይሉ ብዙ ጊዜ ከናይት ክለብ ጋር በተያያዘ እየተሯሯጥኩ ከመዘፍናቸው ዘፈኖች አንዱ ተፈራ ካሳ ነው ስትለኝ ነበር እግረ መንገዳችን ለረፍት እንዲሆነን መጋበዝም ስለምንችል እስኪ ኃይሉ መርጊያ ከሚወዳቸው የተፈራ ካሳ ስራዎች መካከል አንደው የድምጽህም ነገር አሁን እንዴት እንደሆነ ያኔና አሁን የሚለውን ትንሽ እንደው አዝማቹን ቢሆን ትንሽ እንሞክረው እኔ እረዳለሁ እኔ ያለው አይዞህ ምን አባቱ ደሞ ለግጥም ጊዜ ባሳየኝ ጥፋሽና ጎልቶ ጊዜ ባሳየኝ ጥፋሽና ጎልቶ እናልተጨረሽም አልጠራሽም ከቶ እኔ እንዳንቺ አይደለሁ አልጠራሽም ከቶ ስታደርጊ ያየው ፍቅራችንን ወድም ስታደርጊ ያየው ፍቅራችንን ወድም ባንቺ ላይ ነው እንጂ በጊዜው አልፈርድም ባንቺ ላይ ነው እንጂ በጊዜው አልፈርድም ከአንጋፋው ድምጻዊና የሙዚቃ አቀናባሪ ኃይሉ መርጊያ ጋር ቆይታ እያደረግን እንገኛለን ቀደም ሲል ኃይሉ መርጊያ ባንጎራጎራትና ያኔ በምሽት ክለቦች ይጫወታት በነበረው የአንጋፋው ድምጻዊ ተፈራ ካሳ ዜማ ፋታ ወስደን እንደገና እንመለሳለን ከአንጋፋው ሙዚቀኛ ደራሲና ድምጻዊ ኃይሉ መርጊያ ጋር ነው ዛሬ ዝግጅታችንን እየተከታተላችሁ ያላችሁት እንግዲህ ያቆምነው እኔና ኃይሉ መርጊያ በነገራችን ላይ አንተ እያልኩ ማወራው አድማጮቻችን ከሞያ አንጻር በተለይ ኪነ ጥበብ ባለሙያ አንቱ አይባልም ብዙ ጊዜ ከዛ ውጭም ደግሞ ያለኝን ፍቅርና አክብሮት ለመግለጽ እንደሆነ ግምት ውስጥ ይግባልኝ አያሌው ጋር ነበር 4 ኪሎ ነው ያቆምነው ማለት ከዛ በኋላ የኃይሉ መርጊያ ጉዞ ወዴት አመራ ይሄ መሯሯጥ በምድር ጦር ወታደሮች መታደኑ ወይም ክትትል መደረጉ አልቆ ከዛ በኋላ ኃይሉ እንዴትና ወዴት ሄደ የሚለውን እንቀጥል ከዛ እንደዚሁ እንዳለን ልክ ወደ ሪበከንቱ መውረጃ ወደ ቤተ መንግስት የምትወስደው መንገድ ላይ በስተቀኝ በኩል ወደ ቤተ መንግስት ስትሄድ አንድ የሆነች ባር ነበረች እዛ ውስጥ እንጫወት ነበር ባሩ ባለቤት ታደለች ትባላለች ታደለች ድሮ መርካቶ ወደ ተክለ ሃይማኖት አካባቢ ናይት ክለብ ነበራት እና እኔ እዛ ነው ማለት እዛው ያው እንደዚሁ ስዘፍን በቃ ተባራሪ ማለት በነገራችን ላይ ያኔ አኮርዲዮን አልጫወትም ከዛ በኋላ ለአቃለው አንድ ሁለት ዘፈኖች ጦር ሰራዊት ውስጥ የአባይ በለጠ ዘፈን የትዳር ጓዴው የምትለውን ብቻ በዲ ሜጀር ነው ማለት ከነ ሜጀሩ አጠበ ያለሷ ምንም ነገር አላውቅም እሱም አኮርዲዮን ካለ ነው ሌላው ያው በዘፈን ነው እና ታደለች እዛ 4 ኪሎ አካባቢ ከፍታ እዛ ስንጫወት አንድ አያሉ ደሞዝ የሚባል ማሲንቆና አኮርዲዮን ተጫዋች ዘፋኝ ቀይ ሰውዬ ነው የትግራይ ሰው ነው እሱ እንደዚሁ ባንድ ፎርም አድርጎ ቱር እናድርግ ሲል ሁላችንም ተነጋገርን እሺ ተባባልንና ከዛ ሀብተ ጊዮርጊስ ድልድይ አካባቢ ተቃጠርን ከዛ እሱ ባንድ ፎርም አደረገና ወደ
ጠቅላይ ግዛት ቱር ጀመርን ማለት ነው። በዛን ጊዜ ይሄን ነው እኔ በዘፋኝ እዚህ ላይ አንድ ነገር ያልጠቀስኩት ምንድነው እዛ ጦር ሰራዊት ውስጥ ሆኜ በፒያኖ በመጫወትበት ጊዜ ከፒያኖ አስተማሪ ሆኖ ከመጣ ዳሱዛ የሚባል ህንድ ነበር። ከሱ ጋራ ትንሽ አልተግባባ ሲጋራ ገዝተህልኝ ብሎ ልኮኛ አንድ ጊዜ ሲጋራ ልገዛለት ሲሄድ እንግዲህ ከሙዚቀኛ ክፍል እስከ ልዕልት ፀሐይ ሆስፒታል አካባቢ ነው እዛ መደዳ ናቸው ሱቆቹ። እዛ ሄጄ ገዝቼ ስመጣ ይሄን አይደለም ያልኩ አለኝ። እንግሊዝኛም ችግር አለ አልተግባባንም። እሺ አልኩና እንደገና ተመልሼ ገዝቼ መጣሁ። እንግዲህ ማድረግ የለብኝም ግን አስተማሪ ነው አክብሬ ነው። ከዛ በኋላ በሁለተኛውም ይሄን ያመጣው ልክ አይደለም ማለት በኋላ ሰደብኩት። ስድቡ ባልግና ስድብ ነው የሰደብኩት። በአማርኛ ተሰድበው ያችን ጽፎ ሄዶ አስተርጎማ መቶ አለቃ ጥበቡ ለሚባል ሲሰጠው ስድቡን ትርጉሙን ሲነግረው ቢሮ እስከ ፒያኖ ክፍል ድረስ እስከዛ ድረስ እየጮኸ ነው ይሄ ልጅ ከዚህ ካላባራላችሁ እሄዳለሁ። በቃ ምን ልበል ሲያይኝ በቃ ደሙ ነው የፈላው አለ። ምክንያቱም ስድቡ ትንሽ ከበድ ስላለው መሰለኝ ገዛ ላጥ አድርገው ወስደው ፋንፋር እዛ ውስጥ መደቡኝ ማለት ፋንፋር ሆኜ ይሄ ከበሮ ድራም የሰልፈኛ እሱንና ክሌሮ ታውቀዋለህ? ክሌሮ ባንዲራ ማውጫና እሱን አጠና እሱን ነፋ ብለው መድባት ቀላል ብዙ ነገር ይበላሻል ገና ስለፋው በቃ መጨረሻ አልሆንም እና ከዛ ክላርኔት መደቡኝ። ክላርኔት ተመድቤ ክላርኔት በነገራችን ላይ አንድ ነገር ቶሎ ለመያዝ እንትና እና ክላርኔት ደግሞ እንጃ በ3 ወር ነው በምናምን በቃ ደህና ሆንኩ። እንደውም ሰከንድ ክላርኔትም ሳይሆን ፈረስ ክላርኔት ተባልኩ። አስታውሳለሁ ለጃንሆይ 23ኛ ነው 25ኛ የዩቤልዩ በዓል ጊዜ በብዛት ወታደር ሰልፍ ማውጣት አለበት ሙዚቀኛ ተብሎ የምንችለውም የማንችለውም እንደው መሳሪያ ይወጣ ሰዋል እና እኔም አንዱ ከነሱ ግዛዎች ውስጥ ኮሎኔል ቦጊ የምትባል ብቻ አለች። እሷም በደንብ ነው የምችል ሌላ አልችልም። ሌላው ዝም ብለህ እየቀለድክ ነው የምታየው። የአሁን ያቺ ክላርኔት ማጥናት ለዚህኛው ባንድ ጠቀመች በኋላ ለተቋቋመው በኋላ እንደ አሁን በዘፋኝነት ነው ከናያሌው ጋር የሚሄደው። አንዳንድ ጊዜ ደግሞ ክላርኔት ትንሽ አንድ የሆነች ነገር ሞክርና ቁጭ አርጋ ከዛ እንደው አኮርዲዮኗንም ላምላ በቃ የመጣትን ብቻ እጫወታለሁ ማለት ነው። ግን ዋናው ስራ የዘፋኝነት ነው። የተፈራ ነው። ሌላም ትዘፍን ነበር? አንዳንዴ ሌላም ሰው ዝም ብዬ ቀባጥራለሁ። ያኔ ምንም ችግር የለም። ይሄ እኛ የምንተካከለው ምንድን ነው ከተማ ውስጥ ሂት የሆነ ዘፍ ለምሳሌ የጥላሁንም ሊሆን ይችላል። ገበያ ላይ ወይም ተደማጭነት ያለው በየክለቡ በየቡና ቤት ውስጥ የሚሰማ ከሆነ መጫወት ነው። ድምጽ ማማር አለማማር ችግር የለው። የነበርነው ሙዚቀኞች እንግዲህ እንደዛ ሆነን እኔ መስፍን የሚባል ዘፋኝ ነበረ። ድራም እሱ ትንሽ ድራሙ ይሞክራል። እሱ ያው ሲቪል ነው። ሙቅቢል የሚባል ድራመር ነበረ። የመናዊ ነው መሰለኝ ሙቅቢል በኋላ ማዘጋጃ ቤት ሲኒማ ፕሮጀክሽን ምናምን ውስጥ ይሰራ ነበር። ሞገስ ፈለቀ የሚባል አልቶ ፖሊስ የነበረ ነው። ኃይለኛ ግዙፍ የሆነ ጠቆር ያለ በቃ አልቶ ይጫወታል። አንድ በጣም ደስ የሚለኝ ከሱ ቻይና ናይት የምትባል ሙዚቃ አለች። እኔ አሁን ጠይቀኝ አላውቀውም ሙዚቃ ያኔማ እንዴት እናውቀዋለን? እሱ ያቺ ቻይና ናይትን እንግዲህ እዛ ፖሊስ ስለነበረ በደንብ አጥንቷታል። በደንብ በቃ ስልክ አድርጎ አጥንቷታል። እሷን ብቻ ይጫወታል። እሷን ይጫወትና እንዴት እንደገና ሚጣን ተው ያስገርማል በጣም ደግሞ ሙዚቀኞች እናንተ ብሎ ደግሞ ቻይና ከተጫወተ ወዲህ ትንሽ ደግሞ ውሃም አለች። ከዛ በኋላ ጉራ አያስቀምጠንም ነበር እና እንደዛ አሁን በኋላ 3 ዳንሰሮች ነበሩን። አንዷ ታየች ትባላለች፣ አንዷ አስካለ፣ አንዷ ታገኝ የሚባል 3 ዳንሰሮች አሉ። አብረን ይሄዳሉ። አሁን እዛ በግሩፕ ውስጥ የጓደኝነት ፍቃድ የለም እና በዛ ነው ሄድ ነው። ከዛ በየጠቅላይ ግዛቱ በቃ ያልዞርንበት ሀገር ክፍለ ሀገር ዞራችሁ በቃ አስመራ እስከ ተሰነይ ድረስ ትግራይ ውስጥ በሙሉ በጎጃም በጎንደር በባህር በሁሉ ቦታ ሄደን። እንዴት ነበር አቀባበሉ? ጥሩ ነው። ግን ያኔ ምንድን ነው አንደኛ በጠቅላይ ግዛት ውስጥ ብዙም ትለቅ ያለ ባር ቡና ቤት የለም፣ ናይት ክለብ አታንስ እና አንዳንድ ጊዜ ምንድን ነው የምናደርገው ሻይ ቤት ወደዚህ ወደ አስመራ ምናምን ወደ ከረን አካባቢ ብዙ ሻይ ቤቶች አሉ። ሻይ ቤት ነው ሾው የምንሰጠው። ክፍያው የተለያየ ነው በየቦታው እና እንደዛ እያደረግን ነው። ግን ዋናው ጥሩ ነገር ለእኔም እረፍት ተሰጠኝ ከጦር ሰራዊት ከመሰደድ። የዚህ ጉዞ መደምደሚያ ቡድኑ ጠቅላይ ግዛት ዞራችሁ ተመልሳችሁ ስትመጡ አብራችሁ ቀጠላችሁ ወይንስ
መለያየት ተፈጠረ። ከዛ በኋላ እንደው ጉዞ እንዴት ሆነ ለማለት ጉዞ እንዴት ሆነ መሰለ ልክ ከኔ ጋር ደግሞ ያው እንደ ጦር ሰራዊቱ ደግሞ በኋላ ከነኝም ጋር ችግር ተፈጠረ። ምንድነው የተፈጠረው? ህግ ትንሽ ጣስኩ። ህግ የጣስኩት ምንድነው ከዳንሰሮች ውስጥ አንዷን ጓደኝነት ያዝኩ። መጀመሪያ አይፈቀድም ነበር ምንም አይነት የለምና ወደ በኋላ ያው ግን እኔ ጓደኝነቴን ከአዲስ አበባ ጀምሮ አለ ግን ይፋ አልነበረም ያው በሚስጥር ነበር። በኋላ ህጉ ተጣሰ ተብዬ ከረን ላይ ሶቪየት ያረፍነው ሁላችንም ምክንያቱም ገንዘብ በቂ አይደለም። እና አንድ የሆነ ልጅ አለ ተሰነይ ነው ተሰነይ ላይ ስሙ ራሱ ጠፋኝ። አሁን እሱ ዳቦ ቤት ጋጋሪ ነው። እሱ ቤት ነው እኔ የተቀመጥኩት። ነገሩ ሁሉ ጥሩ አላማረኝም። ምክንያቱም በቃ አለ አይደለም እንዴት ነው እኔን ወደ ማግለል ነገር አድርገውኛል። አሁን ጠዋት መታወቅ ጀምሯል ማለት ነው ግንኙነታቸው እና ሰውየው ራሱ ጠይቆኛል እንዴት ነው በቃ ምናምን አልኩት። ብዙም መልስ አልሰጠሁትም። ያው እንዳልኩህ ነው ትንሽ የንቀት መንፈስም አለ ምናምን ህግ እንዳፈረስኩ አድርጌ አልቆጠርኩትም እና ምን ይሁን ምናምን አልኩት። ከዛ በዛ ነው የተጣላነው። መጨረሻ ከተሰኔ ስንጫወት አድረን ጠዋት ሻይ ቤት አለች እዛ የምንገናኝበት እዛ ሻይ ቤት ሲሄድ ማንም ሰው ይል በኋላ ልጁን ጠየቁት የት ነው የት ሄዱ ምናምን ስለው ወይ እነሱ እኮ ሄዱ ወዴት ወደሚቀጥለው ሀገር የሚቀጥለው ሾው አለን ብለው ሄዱ። እኔ ተዋው በኋላ አሁን እግዚአብሔር ያሳይ እዛ ሀገር ላይ ሰው የሚናገረው ትግርኛ አረብኛና ከረንኛ ነው። አማርኛ በጣም ጥቂት ሰው ነው ብታገኝ ከተገኘ ነው። ያው አንዳንድ ጊዜ ትንሽ የሰባበርክም ይሆናል የምትግባባው እና መጨረሻ ላይ አሁን ልጁ ጋር ሁለቴን የዛን ቀለት ብቸኝነት በጣም ኃይለኛ ተሰማ። ምንም አንደኛ ገንዘብ የለኝ፣ ሁለተኛ እንዴት በረሃ ላይ ያደርጉኛል። ቅልጥ ያለ ስታው ላለ ነገር ላይ ትተውኝ ሄዱ ማለት ነው። ጸሎት አደረኩ እዛቸው ቡና ሻይ ቤት ቁጭ እንዳልኩ የሆነ ትሬንታ ኳትሮ ነጂ ሰው ከረዳቱ ጋር ሻይ ሊጠጣ ሲገባ በረንዳ ቁጭ ብያለሁ። በረንዳ አጠገቤ ቁጭ ነው ማለት ነው። ከዛም ትግርኛ ሲያነጋግረኝ አልችልም፣ በከረንኛም አለ አረብኛም አለ። በኋላ ምንድነው አለ እሱም ትንሽ ነው አማርኛ ብቻ ነው። ታሪኬን ነገርኩት ማለት ነው። ስነግረው ለዚህ ነው የት ነው ሄደዋል ምናምን አሉኝ አልኩት። ከዛ በልና እኔ ወስደሃለሁ አለኝ። እሱ ጭኖኝ በትሬንታ ኳትሮ ሄድን ማለት ነው። እዛ እነሱ ያሉበት ደረስን። በጣም ጥሩ ልጅ ነው። ሆቴል የተገኘች ቦታ አስቀመጡ። ያለችኝን እንትን እዛ አስቀመጠልኝ። ከዛ በኋላ ማታ እነሱ የሚጫወትበት ሄደ። ቤት እንደዛ ሲያው ምን ልበል በቃ እኔም እልሄ መጣ። እዛ ስቴጅ ላይ በቃ ጉድ ሊፈል እሱ ደግሞ ወዲ ሸቃ ነው የሚባለው። እሱ ከኔ የባሰ እንዴት ከእንደዚህ ያደርግ ምናምን ተባለ። እንደዚህ አድርገህ ልጁን በረሃ ላይ ትተህ ምናምን ብሎ ሰውየውን አቶ አያሌውን በቃ ሲሉት መጨረሻ ላይ ሰውየውም እልኸኛ ነው የራሱ ጉዳይ ምናምን አለ። በማግስቱ ፖሊስ ጣቢያ ያልኩና ከሰስኩ። ስከስ ፖሊስ ጣቢያ ያለው መቶ አለቃ ወዳው ነው ያስተስማ አለው ይህንን ሰውዬ ወይ አሁን ከፍለህ አገሩ እንድትመለሰው ካለበለዚያ አብሮህ እየሰራ እንዲሄድ ከሁለት ምርጫ አለ። ከሁለቱ ምርጫ አንድ ብቻ ነው መፈልገው አለው። መጨረሻ ላይ እየሰራ አብሮ ይገባል አለ። እሺ ተባለት። ያው ተነጋር አስፈርመው ለኔ ፖሊሱ የመቶ አለቃው ደብዳቤ ሰጠ። የትም አገር አንድ ነገር ችግር ቢፈጠርብህ ይህንን ወረቀት ሰጥተህ የፈለጉትን ነገር ይደረጋል አለ። በዛ አይነት ያው ከዛ ወዳ ደግሞ የኔም ደግሞ ጉረኛውን ኩለላለሁ እንዴ የፖሊስ መቶ አለቃ ወረቀት ይዤ በቃ አንድ ነገር ሲሉ አንተ ዝም በል ህጋዊ ነኝ አለ። በዛ አዲስ አበባ ገባን። አዲስ አበባ ስንገባ ተለያየን። ሁላችንም በየቦታው ሄድን ማለት ነው። ከአስመራ መልስ እንግዲህ ከስብስብ ቡድኑ ወጣችሁ። ቀጣይ የኃይሉ መርጊያ ህይወት ወዴት አቀና የሚለውን እናያለን። ቀደም ሲል እንግዲህ ከአስመራ መልስ አዲስ አበባ ደረሳችሁ። ነበረው ስብስብ ቡድን ኃይሉ መርጊያም ተለየ። ቀጥሎ ወዴት አቀና? ከዛ ቀጥሎ እንግዲህ አራተኛ ፖሊስ ጣቢያ አጠገብ አንድ ጠጅ ቤት አለ። መጀን ጠጅ ቤት ይሉታል። እዛ ሁሉ ጊዜ የሙዚቀኞች መገናኛ ፖሊስ ጣቢያ ጎንና አየር ኃይል ቡና ቤት ነው የሚሉት እሱ ጎን። እዛ ልክ ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከ10 ሰዓት በኋላ ብዙ ጊዜ እዛ እንገናኛለን ማለት ነው። ሁላችንም ለምሳሌ ከተማ መኮንን ይመጣል፣ ጌጡ አየለ ይመጣል፣ አስፋው የሚባል ነበሩ። እነኚህ የራሳቸው ማሲንቆና አንዳንዶቹም ከሚስቶቻቸው ጋር ነው የሚሄዱ። ለምሳሌ ጌቱ ከባለቤቱ ጋር ይሄዳል፣ ይጫወታል። አስፋው የሚባለውም ከ4 ኪሎ እየመጣ እዛም ያርፈን ብቻ ከተለያየ ቦታ ስራ ፈላጊ ማለት እዛ ስንቀመጥ እንግዲህ ያው ጨዋታ አለው ጊዜ ሙዚቀኛ ስትገናኝ ምንም ቀልድ እንደልበናል እንዴ በጣም አንዳንዴ በቃ ራሱ ለቀልዱ ብቻ እና በጣም ደስ ይላል። እና በቃ ሁላችንም እንጫወታለን፣ እንቀላለን፣ እንሸራረባለን። እና እዛ ወደ ከሳባ ወደ 11 ሰዓት ወደ 12 ሰዓት በኢትዮጵያ ቡና ቤት ያላቸው ሰዎች ይመጣሉ። ምልመላ ነው ምልመላ የባለሙያ ምልመላ የቀሩትን ይወስዳሉ። አንዳንዴ ቶሎ ባፋጣኝ እነ ጌጡ አየለ እነ ከተማ መኮንን እነ አስፋው ምናምን ነው እነሱ ድሮን ስመጥርም ናቸው። ወዳው እነሱ ኃይለኛ ቢዝነስ እኛ ደግሞ እንቀራለን። ከኛ ደግሞ የሚመረጡም አሉ።
ማንም መረጥም አለ እና ድርግ ካጋጠመ ሄድ ካልበለዛም እንግዲህ አሁን እኔ አንድ እንደ ማራካሽ ነገር አለ እሷን ይዝና ብዙ ጊዜ አልመረጥም ነው ምክንያቱም ገና በደንብ አካባቢውን በደንብ አላውቅም እንደውም ከኔ ከተማ እንደሻው እየተመረጡ የሚሄዱት ይሁን እና ከዛ ወጣለሁ ማለት ከዛ ወጥቼ እግሬ ወደ መራይ ነው የሚሄደው እና ትንሽ ቴፕ የሚጮህበት ምናምን ቦና ቤት እሄዳለሁ ያለው ገባለሁ እንትን ይሄ ፍርሃት ምናምን ይገባል ብር የለም ምን የለም ገባለሁ ሴትዮዋን ወይ ባርቴንደሩን ሙዚቃውን አቆማለሁ ከዛ በኋላ ያንተ ይቀጥላል እኔ በድምጽ ባላው ነው ማራካሽ አንዳንድ ወጣ ምናምን ያባርሩሃል አንዳንዱ ደግሞ ወይ መጠጥ ይገዛልሃል ወይ ደግሞ 50 ሳንቲም ብር ምን ትሄዳለህ ብዙም አልቆየሁበትም በዛ በኋላ አንድ ቀለት እዛ ቁጭ ብለን ጌታነህ ምህረቴ የሚባል ድሮ ጦር ሰራዊት የነበረ በኋላ ሀገር ፍቅር ቲያትር ሁሉ ይሰራ ነበር እሱ አልቶ ይጫወታል ጦር ሰራዊት ውስጥ ነው እና እሱ በአጋጣሚ እዛ መጥቶ ቅጥል ስም አለ ቾንቾሬ ነው እሱ ነገር በጣም ላንተ ብቻ ሳይሆን የብዙዎች ስም ሆኖ አገልግሏል ይሄ ነገር እና ትርጉሙ ምንድነው ላንተ ሲወጣልህ ለምንድነው እንደው እግረ መንገዱን መልሰ ነው እንልለ እኔ ጦር ሰራዊት ውስጥ ነው ያወጡልኝ ቾንቾሮኒ እኔ እንደገባኝ ቾንቾሮኒ በቃ አላ አይደለም አንድ ነገር በቃ እንዲገባው የማይፈልግ በቃ አስቸጋሪ እንደማለት መሰለኝ ትርጉሙ በደንብ አላውቅም ግን ቾንቾሮኒ ሲሉ ቾንቾሮኒ መጣ ምናምን ነው የሚሉት እና የዛን ጊዜ እንደዛ ሲባል እንኳን እዛ ወታደሩ ሰውዬ ልጆች በሙሉ ይደነግጣል ወይ ኃይልን እነሱ ስም ይሁን ወይ ምን ይሁን ግን ቾንቾሮኒ ነው አና ቾንቾሮኒ ምን ትሰራለህ አለ እዚህ እባክህ እዚህ አንዳንድ ነገር ቁልጭ ብዬ ለማጠብቃለሁ አልኩት ሰው የሚያነሳኝ የት ነው የምትጫወተው አለ የትም አልጫወትም ምትለው ለምን ዛሬ ማታ አሰግደሽ ቤት ደጃችሁ ቤት ፓትሪሽ ሉሙምባ ለምን አትመጣም አለኝ እኔ አንደኛ ፓትሪሽ ሉሙምባን አላውቀውም እውነቱን ልንገር እኔ ከልደታ መርካቶ ነኝ እስከ ግፋቢል እስከ አቡነ ጴጥሮስ ያለው ነው ደጃችሁ ቤት በስሙ ነው እንጂ የት ጋር እንዳለም አላውቅም በኋላ የት ጋር ነው ያለው በጊዮርጊስ አርፈ ምናምን አለ ኦኬ አልኩ ማታ እዛና አለኝ ሙዚቃ የሚጀምረው ወደ ማታ 9 o'clock ነው በኢትዮጵያ 3 ሰዓት አዎ ነው እና ከዛ በፊት ነው አለኝ አልኩ ስገባ አንደኛ ናይት ክለብ ቅርጽ ያለው የመጀመሪያ ጊዜ ያየሁት እሱ ቤት በኋላ ደግሞ አዲስ አበባ ሆቴል አለ እሱ ደርስላለሁ በኋላ አሁን ገባው ዘሮ አሰግረች አላመረዋሉ ይሄ ነው ምናምን ተባልኩ ዘፋኝ አሉኝ እሺ አልኩ ማንም ሰው ምንም ችግር የለም ዘፈንኩ በቃ ከዛሬ ጀምሮ ስራ እንድጀምር ተባለ በቀን 4 ብር እንከፍላለን ሲል በቃ 4 ብር ምን ልበል በቃ የመጨረሻ ተደሰትኩ በዛ ነው የጀመርኩት በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ስፍራ ሊሰጣቸው የሚገባ ሴት ናቸው ወይዘሮ አሰግደች አላምረው ጥላሁን ገሰሰ ሙሉቀን መለሰ ጌታቸው ካሳ ታምራት ሞላ አያሌው መስፍን በሳቸው የምሽት ክለብ ውስጥ ያላለፈ ድምጻዊ የለም ማለት ይቻላል እና ለኢትዮጵያ ሙዚቃ ከፍተኛ አስተዋጽኦ አድርገዋል በአጋጣሚ እንግዲህ አንጋፋው የሙዚቃ አቀናባሪና ድምጻዊ ኃይሉ መርጊያም የወይዘሮ አሰግደች አላምረውን ቤት በባለውለታኛነት ያነሳል ማለት ነው እዛ ጀመርክ በመደበኛነት እዛ ጀመርኩ በመደበኛነት ያው በአራት እዛ የዛን ጊዜ 4 ብር ለኛ ትልቅ ብር ነው በኋላ እዚህ ላይ እንደሆነ ታሪክ ምን ተፈጠረ እዛ እንደገባው ምን ያልሰራ ወይዘሮ አሰግደች ብዙ ጊዜ ተጫወት ብዙ ወይዘሮ አሰግደች ቤት ማለት እንዴት በለ በቃ እዛ ቤት ከተጫወት ከተማ ውስጥ እንትን አዎ በጣም ትልቁ ቦታ እሱ ነው ክሬዲትህ በጣም ትልቅ ያለ ነው የትም ቦታ ተጫወታለህ ማለት ነው እና እዛ መጫወት ደግሞ በቃ የማይመጣ ዘፋኝ የለም ከትልቁ ጀምረ ከትንሹ ሙዚቀኛ ብትል ምን ብትል የማይመጣ የለም ገባ ያ ሁሉ ሰው በሚታይበት ቦታ ቤት ውስጥ ደግሞ የሚመጡ ሀብታም ነጋዴ ባለስልጣኖች ምናምን በቃ ይሄ ክላስ ያላቸው ሰዎች ናቸው እና ያ ገባ እንትን ራስህን ለማስተዋወቅ ትልቅ አስተዋወቅ ያን ለማስተዋወቅ ምሳን ብቻ ቤቱም ደስ ይላል ምልህ በባለሙያ ደረጃም ተከብረህ ነው የምትሰራው ሙዚቀኞቹ ራሳቸው ትልልቅ ሰዎች ታገኛለህ ሌላ የሥራ እድል ብታገኝ እንኳን ከዛ ቤት ወጣ መባሉ ቅድም እንዳልነው ትልቅ እድል አለው ትልቅ አስተዋጽኦ አለው ስለዚህ ወይዘሮ አሰግደች አላምረው ቤት ታገለግል ቆየህ ከዛ ወዴት አቀናህ ኃይሉ ከዛ በኋላ እንግዲህ ትንሽ አንዳንዴም በራስ ምስተት አለ ብዙ ጊዜ እኔ ያለኝ ችግር ራሱን ትልቅ የሚያረግ ሰው ጋር አልግባብ እኔን ወደ ታች የሚያይ ሰው ትንሽ ችግር አለብኝ እሱ እና የራስ ኩራት አለች ውስጤ ግን ያኔ ገባህ እንትን ነው አለመግባባትና በኋላ በሆነ ነገር ላይ ሙዚቀኞች ጋር አልተግባባውም እኔ ወጣ ያንዳዛን ጊዜ አሰግደች ቤት የተማርኩት ትምህርት ምንድነው ሙዚቀኞቹ በሙሉ እዛ አካባቢ የሚጫወቱት በነገራችን ላይ በዛን ጊዜ እኛ ናይት ክለብ በመጣን ጊዜ የሲቪል ሙዚቀኛ ብዙ የለም ለዚህ እኔ በኋላ እና ተሾመ ምትኮ መጡ እንደሞገስ ሀብቴ ሁሉ ምናምን እኛ እንግዲህ ከቤተሰብና ከትምህርት ቤት ወጥተው የመጡ ናቸው ከዛ በፊት የሚሰራው ከምድር ጦር ሰራዊት ለምሳሌ ወንድሙ ዘውዴ ያለ ትራምፔት የሚጫወተው እነ ለማ ደምሰው ይጫወታሉ ናይት ክለብ ከክብር ዘበኛ ደግሞ እነ ብርሃኑ የሚባል አልቶ ሳክስ የሚጫወት ነጋሽ ሳሌ ሁሉም ናይት ክለብ ይጫወታል ከፖሊስም
ከጦር ሰራዊትም ከክብር ዘበኛም ከሀገር ፍቅርም ከብሔራዊ ቲያትርም አሁን ከብሔራዊ ቲያትር ለምሳሌ በታደለ ድራመር ሆኖ ከሱ ጋር ሁሉ አብረት ተጫውተናል። አሁን እንግዲህ እዛ ሆኜ ሸዋንዳኝ አጎናፍር የሚባለው የክብር ዘበኛ የሚሰራ ነው። እዛ ውስጥ ምን እንደሚሰራ አላውቅም፣ ግን እሱ ደግሞ አኮርዲዮን እና አሰግዶች ቤት እሱ ሲጫወት በቃ እኔ ዘፋኝ ነኝ። አሁን እሱ ማታ በጊዜ ይተኛል። ለምሳሌ ከሌሊቱ 9 ሰዓት በኢትዮጵያ አቆጣጠር ነው ክለቡ የሚዘጋው። እሱ ለምሳሌ ወደ 7 ሰዓት ተኩል ምናምን ላይ ገብቶ ናፕ ይወስዳል ለጠዋት ስራ ማለት። የዛን ጊዜ አኮርዲዮኗ ብቻዋን ነች እና እኔ ቀስ ብዬ ትንሽ የምችላትን አንድ ጫወትና ቁጭ እዛ አንዳንድም ትንሽ ጨምር አንዳንዴ በጥቁሩም ነው ማድረግለት ምን አገባ። በጥቁሩ ደግሞ መልመድ በጣም ቀላል። በጥቁሩ ብቻ በጥቁሩ ኪቦርድ ላይ አማርኛ ብዙ ነገራችን ላይ እንደ አይኑ ጨዋታ ላይ አንድ ጓደኛ ነበረን እና አሁን ጥቁሩ ስትል ትዝ ብሎኝ ነውና እና ኪቦርዲስት እና እንዳልከው በጥቁሩ ነው የሚጫወተው እና መጨረሻ ዘረኛው የሚል ስም አወጣንለት በጥቁሩ ብቻ ስለሚጫወት የአኮርዲዮኑን እንቀጥለው ማለት በጥቁሩ ብቻ መጫወት ጀምረ ነበር። ያጋጨው ምናምን ስል ያው የምችለው እጫወታለሁ። በኋላ ሸዋንዳኝም እንግዲህ በዛን ጊዜ ምንድነው አሁንና ወይዘሮ አሰግደችም ሁሉም እኛን የሚንከባከቡት እንደ ልባቸው ያገኝ። ለምሳሌ መንግስት መስሪያ ቤት ሙዚቀኞች ከሆኑ ለምሳሌ ለትልቅ በዓል ጊዜ ለአዲስ ዓመት ዝግጅት ብዙ አይገኙም፣ እጥረት አለ። በዛ ላይ ሙዚቀኛ ሆነህ ለመውጣት የቤተሰብ ጭነት አለ። እንደኛ አይነቱ ግን ከታች ክፍል የመጣ ነው ሰዎች እናትም አባትም እኛ ባልነው ነው ምንሽ የሚሉት። ግን ይሄ ሙዚቀኛ ለመሆን ስሜት እያለው በቤተሰብ ብቻ የሚቀርሰዋል እና ያጥረት ስላለ ያችን አኮርዲዮን ሳጥና ሁሉም ቀስ ብሎ ያያል። በኋላ እንደውም ወደ አኮርዲዮንነት ለመለወጥ ስል እንዳልኩ በሆነ ነገር አልተግባባንም። ወጥቼ ሄድኩ ነው አዲስ አበባ ተመልሰ። ያኔ ግርማ ቦጋለ የሚባል ማኔጀር ነበረ። ተስፋዬ መኩሪያ የፖሊስ ዘፋኛ ማኔጀር፣ በሱም ጊዜ ሁሉ ሰርቻለሁ። ያው ጥላውንም ይመጣል ተሾመ ጋር ሁሉ ሆነ ዛር ሰርተናል። ተሾምት እኮ እና እንደዛ እያለ እንትን እያለ በኋላ እንዲሁ ያው ተባራሪ ስለሆንኩ አንድ ቀን የሸከረሜሎ ቤት ስራ ሸከረሜሎ የሚባለው ቤት ካሰግደች ቤት ወይዘሮ አሰግደች ከፓትሪክ ልሞባ ቀጥሎ ሱቅ አለ የጉራጌ እዛ ፊት ለፊት ነው ቤቱ። ትልቅ ቤት ነው። አሁን እዛ ተጫዋታሉኝሽ ይሄና እዛ ገባሁ። ይሄ ነገር የሆነው ግን ከናሰግደች ቤት እንደው ወደ ኋላ ልወሰደና የሁለት ብር ዘመን ግን አሁን እዛ ገባሁ። አንድ ብቻ አይነኝና አንድ ድራመር ነው። ሰው የሚባል የለም። እጣኑ ይጨሳል። በቃ ያለ በቃ ጭስ በጭስ ነው። ጨለማ ከምሽቱ በኢትዮጵያ አቆጣጠር በ2 ሰዓት ትጀምራለህ። ጨርሰው ወደ ጠዋቱ 11 ሰዓት ያለ ማቆም ነው የሚሰራ። አኮርዲዮኑም ገዘግዛለሁ፣ ዘፍናለሁ፣ እንላለን። ልቤ ውልቅ ብሏል። ልቤ ነው በቃ የለሁም ነው። ልክ ወደ 3:30 4 o'clock ላይ ሰው መምጣት ይጀምራል። እንደው ምናልባት እንግዲህ ከተገኘ 10 ሰው ማለት እንደ ማንጊያ ቤት። አዎ ሌሎቹ ከተዘጉ በኋላ የሚመጡት ናቸው። መጨረሻ ላይ በቃ ማሰረጊያ። ከዛ በኋላ አንድ ቀን ነው የሰራሁት። ሴትዮዋ ደሞዝ ስጡኝ ስላቸው አይ እኔ እኮ በሳምንት ነው የምከፍለው እንደ እኔ ዘፍደዋል እንደት ይሄ በቃ መቼም ልበል ተምዬ ተገዝቼ ሁሉት እኔ እንደዚህ ነው ልደታ ነው የምኖረው ታሪክን ላውሪ ጋራ ጭሳለሁ ምን እላለሁ ባኮት ተብዬ ያቺ 2 ወር ተሰጠች። ይሄው እንደም ብዬ እንዲህ አይነት ቦታ አለ የምንሰራበት የነበረ ነው። ከዛ በኋላ በቃና አዲስ አበባ ሆቴል እንትን አልኩ። እንደዛ እያለ እንግዲህ ወደፊት እየቀጠለ ሄደ ማለት ነው እንጂ ቋሚ ቦታ አልነበረ። አሰግደች ቤት ከወጣሁ በኋላ ሶምብሬሮ ክለብ ከና አለማየሁ ከነ ምኒልክ ጋር የተጫወት ነበረ። ያው መቼም በየቦታው ትሄዳለህ። በኋላ ከዛ በፊት ደግሞ አዲስ አበባ ሆቴል በምንጫወትበት ጊዜ አንድ የሆነ እድል አጋጠመን። ሱዳን ሀገር አለማየሁ እሸቴና ተሾመ ምትኩን ተጋበዙ። ከነሱ ጋር እንደመሄድ ማለት ነው። ለኮንሰርት ከነሱ ጋር ያለ ግን በነገራችን ላይ አሁን ከምኒልክም ከአለማየሁም ከተሾመም ጋር በሙዚቀኛነት ነው ወይስ በድምጻይነቱን ትሰራ ነበር? በኋላማ አኮርዲዮንም ደህና የሆንክ ስትመጣ በሙዚቀኛነቱ ዘለቅ። እንኳን አስታወስከኝ። ሸዋንዳኝ በሚተኛበት ከምጫወተው እየተነሳው አሁን ሞር የአኮርዲዮን ፍቅር እያዘ ይመጣ ማለት መጫወት ራስክን ማሻሻል እንደዚህ ስል ዘፈኑንም እየተውኩት ቀን መጣው። ለምን የዘፈኑ አንዱ ትልቁ ችግር ያኔ የነበረው እውነቱን ለመናገር የትም ቦታ ስትቀጠር እንደ ጥላሁን ገሰሰ ይዘፍናል ወይ ነው ጥያቄ። መለኪያው እሱ በቃ እሱ ሰውዬ ስሙ ይጠራል አለቀ ትቆማለህ። እንዳሳሳለ ታምራት ሞላና አባይ በለጠ ሲቀጠሩ ጦር ሳይት ውስጥ እዛኛ ያኔ ልጅ ወታደር ሆነ ሲቀጠሩ ሁላችንም ተጠርተን እንደ ጥላሁን ገሰሰ የሚዘፍን ዘፋኝ መጣ ተብሎ ታምራት ሞላ ሲዘፍን አይቻለሁ። ያ ጭንቅላቴ ውስጥ ሁልጊዜ አለ ሁሉ ነገር ጥላሁን። ስለዚህ የትም አይደረስ። እኔ ከነዚህ ከሱ ሰውዬ ጋር ፍቅርም አልገጥም ቢሆን ማለት ታውቁና ወደ አኮርዲዮን አዘመርኩ። በኋላ አሁን እዛ ሱዳን ሄድን እንዳልኩ አለማየሁ እሸቴ፣ ተሾመ ምትኩ ሙዚቀኞች ደግሞ ቴዲ ምትኩ ሳክስፎን፣ ተስፋዬ መኮንን ሆዶ ድራም፣ ከተማ መኮንን አኮርዲዮን፣
እኔ አኮርድ ሁለት አኮርዶን ለመጀመሪያ ሄድን ከበደ አዴ አልቶ ሳክስ ሆነን ሄድን ማለት ነው እዛ ሾዎች አዘጋጀን ጥሩ ነበር በተለይ ጥሩ አርቲክል ጻፉ ለተሾሙ አለማየሁን ብዙ ያውቁታል ተሾ ነበር አዲሱ በጣም ጥሩ አርቲክል ጻፉለት እዛን ጊዜ ማስተዋወሰው አሁን እንዳሞራ አውቶቡስ ሆነን ስንሄድ ሱዳኖች እንደ ባህል ዘፈን ኦያሌላ ሀኒኒያ ቡሌላ ነው እና ያችን ነው አለ ገልበጥ አድርጎ እንዳሞራ ያረጋታው እና እንደዛ ነው በኋላ ሶምብሬሮ እየሰራን የጎጃም ማርነሽ ተቀዳ እሱን ታሪክ በደንብ ማውራት አለብን ምክንያቱም ኃይሉ መርጊያ ሲነሳ ከሙዚቀኛነቱ ጎን ለጎን በድምጻይነቱ እንደ ታሪክ የተቀመጠች ዜማ ናት እንደውም አንዳንድ እድሜ ኩዮችም ሆኑ በዘመኑ የነበሩ ሰዎች የጎጃምን ምርት ያስተዋወቀው ኃይሉ መርጊያ ነበር ይሏል የጎጃም ማርን በደንብ አስተዋውቀሃልና እሱ ስራ አንድ መረጃ አለኝ እኔም ታዲዮስ የሚባል ዘፋኝ ዘፍኖት ነበርና እኔ ኃይሉ መርጊያ መሆኑን ነው ማለት እንዴት ተፈጠረች እቺ ዜማ የነበራት ሂደት ኃይሉ መርጊያ ለውቅና አብቅታለች ምንም ጥያቄ የለው እስከዚህ ዘመን ተሻጋሪ ሆና ጎሳዬ ተስፋዬ እንደ አዲስ ሰርቷታል በዚህ ትውልድም ውስጥ ማለት ነው ስለዚህ የጎጃም ማርነሽን ታሪክ እናወራ የጎጃም ማርነሽ የተረያበባ ምን ማረሳሽ ማፈርስ ከገባ የጎጃም ማርነሽ የተረያበባ ምን ማረሳሽ ማፈርስ ከገባ ያሳቤ ተካፋየር በሙዳይ አንቺና ዞልኛል ልኖር ባለም ላይ ያሳቤ ተካፋየር በሙዳይ አንቺና ዞልኛል ልኖር ባለም ላይ የጎጃም ማርነሽ የተረያበባ ማረሳሽ ማፈርስ ከገባ የጎጃም ማርነሽ የተረያበባ ማረሳሽ ማፈርስ ከገባ የጎጃም ማርነሽን የደረስኳት የጠቅላይ ግዛት ቱር በሄድን ጊዜ ጎጃም ውስጥ ደብረ ማርቆስ ካንድ ልጅ ጋር ተዋውቀን ነበርና በዛ ነው አዲስ አበባ ከመጣ በኋላ የደረስኩት አዲስ አበባ ሆቴል ሆኜ ነው የተደረሰው ዘፈኑ ግን በሬዲዮ ምናምን አልቀረም ከዛ ብዙ ሰው ያልሰማት ደግሞ ያስመራው ፍቅር የምትባል ደግሞ ዘፈን አለች ኢትዮጵያ ሬዲዮ ጣቢያ ውስጥ አሁን እንደም አንድ የሆነ ፈረንጅ ነው ሊንኩን ይላክልኝ ብዙም ባልተሰማችም እሷና ሁለቱ አንድ ደግሞ የኔ አበባ የምትባልም እንደዚሁ ሶስት ናቸው የኔ ዘፈኖች እና የጎጃም ማርነሽን አዲስ አበባ ሆቴል በቃ ትንሽ ጊዜ እንደሰራት ሶምብሬሮ ስንሄድ የአለማየሁ እሸቴን ዘንጋዳው ደረቁ በነገራችን ላይ ዘንጋዳው ደረቁ ዘፈኑ የኔ ነው የደረስኩት ግጥሙ ደግሞ ኃይሉ መኩሪያ ነው የሚባል ጋዜጠኛ የነበረ ልጅ ነው ግጥሙ ነው የደረሰው እና አለማየሁ እሸቴ ግጥሙን አምጥቶ ሰጠኝና አለማየሁ ያቃል እኔ እናቴን በጣም እንደምወድ እናቴን በጣም ወድ ስለነበረ ያን ግጥም ሲያሳየኝ ዘፈን አለ የተደረሰ ስለው የለም ማለት ነው እንደው እኔ ለድረሰው አልኩ ደረስኩና ሰጠሁት ማለት ነው በነገራችን ላይ አድማጮች አንዱና ዋንኛው ነው ማለት ይቻላል ከሰው ቤት እንጀራ ካልጫ መረቁ የእናት እጅ ይሻላል ዘንጋዳው ደረቁ ያንጋፋው የሙዚቃ አቀናባሪና ድምጻዊ ኃይሉ መርጊያ የዜማ ድርሰት ነው ትንሽ እንስማ ውስጥ ከሰው ቤት እንጀራ ካልጫ የእናት እጅ ጥባል ዘንጋዳው ደረቁ ከሰው ቤት እንጀራ ካልጫ የእናት ጥባል ዘንጋዳው ደረቁ እናት ለምን ትሞት ኑራ ጎንብሳ ታሳድግና በስጋር ተሰብሳ
እሺ ይሄም ድርሰት ያንተ ነው? ይሄ በሚቀዳ ጊዜ የጎጃም ማርነሺ አብሮ ተቀዳ። ሙዚቀኞቹ አበበ ካሳ ቴኖር፣ እሸቱ የሚባል የፖሊስ ድራመር፣ እኔ አኮርዲዮን፣ አለማየሁ እሸቴ ፒያኖ ሆነ ነው የተቀዳው። በፒያኒስትነት ተሳትፏል ጋሽ አለማየሁ። የፒያኖ እሱ ነው የተሰራው፣ መታወቅ አለበት። አዎ ልክ ነው። እና ሆነ ነው የተቀዳው የዛን ጊዜ። ከዛ በኋላ የአስመራው ፍቅሬ እና የኔ አበባ ተቀዶ ብዙም እንትን አለ። ይሄ ሁሉ ግን ጎጃም ማርነሽን በነገራችን ላይ በጣም እኔ ብዙ ካስተዋወቀኝ ሰው አንዱ ጌታቸው ደስታ ነው። የጀርመን ድምጽ ሬዲዮ ጋዜጠኛ ነበር። በእርግጥ ኢትዮጵያ ሬዲዮ ነው ዋናው። እና እሱ ነው ብዙ ያስተዋወቀ። እና ያቺ ዘፈን የተደረሰችው በዛ ምክንያት ነው። የተጫወትናትም እዛ ነው። ከዛ በኋላ ሌላ ድርሰት ደግሞ ልጨርስልህና ለምሳሌ ሳሽ ሳሳለሁ። እሱም ላይ ልመጣ ነበር። እንዲያው ስለ ኃይሉ መርጊያ ድርሰቶች ካነሳን አይቀር በዚህ መሃል ጌታቸው ካሳን ተወዳጅ ካረጉት ስራዎቹ መካከል ሳሽ ሳሳለሁ። ይህም ስራ ይገርማል። እድለኛ ነው ወይ የምትሰራቸው ስራዎች ዘመን ተሻጋሪ እንዲሆኑ አስችሏል ማለት ይቻላል። በዚህ ዘመን የተፈጠረው ሚካኤል በላይነህ እንደ አዲስ ሰርቶታል። ጌታቸው ካሳ በጣም ከታወቀባቸውና ከተወደደባቸው ስራዎች እኔን ጨምሮ በርካታ ሰዎች የሚወዷት ስራ ናት። ግን ያለ መረጃ ሳይሽ ሳሳለው በውርርድ የተሰራ ድርሰት ነው የሚል መረጃ አለ። ኃይሉ መርጊያ እንግዲህ ራሱ ስለሆንክ የሰራኸው ይሄ መረጃ የትክክል ነው አይደለም? ከዚህ ጀምረን እናውራ። ሳይሽ ሳሳል ሜናር ብታይ እንደዛለ ስቶ ልብሽ አይቀኝም እኔ የምወድ ያናንዳት ረታ ሳይሽ ሳሳል ጤንኖረ ባታ ግን ያለ መረጃ ሳይሽ ሳሳለው በውርርድ የተሰራ ድርሰት ነው የሚል መረጃ አለ። ኃይሉ መርጊያ እንግዲህ ራሱ ስለሆንክ የሰራኸው ይሄ መረጃ የትክክል ነው አይደለም? ከዚህ ጀምረን እናውራ። ልክ ነው። ምክንያቱም እኔና ከበዳዴ አብረን ስንጫወት ወዘሮ አሰግደች ቤት ከበዳዴ ጎበዝ ደራሲ፣ ለምሳሌ ለበኃይሉ እሸቴ አንድ የሆነ ዘፈን ሰጥቶታል፣ በጣም የታወቀ ዘፈን እና ግጥሙን ጥሩ ደራሲ ነው። በኋላ ቁጭ ብለን እንደዚህ ስንጫወት እኔ እኮ ግጥም እኔና ከበዳዴ በነገራችን ላይ ጦር ሰራዊት ውስጥ ነው እሱ ጦር ሰራዊት በዛ ነው የምንታወቀው እና እኔ እኮ ግጥም መድረስ እችላለሁ አለኝ ሲለኝ፣ አንተ ግጥም ትደርሳለህ? እኔም ዘፈን መድረስ እችላለሁ ስለው እንወራረን አለኝ። እሺ እንወራረን። በኋላ ተወራረን። እኔ ግጥም ደርሳለሁ፣ አንተ ዘፈን ካልደረስ ይሄን ያህል ትቀጣለህ፣ በገንዘብ ነው የተወራረን ነው። እሺ አልኩት። ማይከፍላል ብቻ ለማንኛቸው መስሎ ነው። እሺ ተወራረን እና አሁን አርዕስት ስጠኝ አለኝ። ስለዚህ ሳይሽ ሳሳለሁ ብለህ ጻፍ አልኩት። ያችን ጽፎ አመጣ። ከዛ በኋላ እኔ ዘፈኑን ደረስኩ ማለት ነው። ስደርስ ለጌታቸው ካሳ ሰጠው። ጌታቸው ካሳ ሲቀዳ ጌታቸው ካሳ ራሱ ድራም እየተጫወተ የተቀዳው ያ ዘፈን ነው። አሁን መጨረሻ አንድ ጊዜ ስሰማ ከበዳዴ ክሬዲቱን ወስዷል ምናምን ብሎ ሰማው እና እኔ ከሀገሩን በወጣ ዘፈኑ ይራሲ ነው አይመለስም ተብሎ ይሆናል ያልኩኝ። ድርሰቱ የእሱ ግጥም ነው፣ የኔ ዘፈን ዜማው የደረስኳቸው እስከዚህ ድረሱ ብዙም አይደሉም፣ ግን እንዳልከው ውጤታማ ናቸው። አሁን ልክ እንዳንተ አሉ በኢትዮጵያ ሙዚቃ ውስጥ በጣም ጥቂት ስራ ሰርተው ግን እነዛም ስራዎቻቸው ውጤታማ የሆኑ በደራሲነቱም ታወቅ፣ እንግዲህ በድምጻዊነቱም ታወቅ። ጉዞ እንዴት ቀጠለ? አሁን ከሱዳን መልስ እና የጎጃም ማርነሺ አሁን ለምሳሌ ከተማ እንደሻው ከፖሊስ ኦርኬስትራ ጋር ዘፍኖታል። ታዲዮስ ዘፍኖታል። እኔ ታዲዮስን ነው የማውቀው በነገራችን እና ዋናው የመጣመጣጡ እንደዛ ነው ዘፈኑ የተደረሰው ለማለት። በዛን ጊዜ ይሄን ላነሳብህ የፈለኩት ለምንድን ነው የዛን ጊዜ ድርሰቶች ያሁኑን ብዙም አላውቅም። የዛን ጊዜ ድርሰቶች በተደረገብህ ነገር በደረሰበት ነገር በእውነተኛ ታሪክ ነው። ፍቅርም ከሆነ ስለ ፍቅር ስለ ችግርም ስለሆነ እና በዛ አይነት የመጣ ነው። አንተም ጎጃም በገጠመ ፍቅር ላይ አስመራም እንደው ብዙ ገጠመኞች በኖሩ እያልኩ ነው አሁን ሳስባቸው
ድርሰቶቹ ለበሰለ ለምሳሌ ጌታቸው ካሳ እንዳልከው በውርርድ ነው እና ሁሌ ብትወራረዱ ደስ ይለኛል እንደዚህ አይነት ጥሩ ነገር ለመስማት በነበራችሁ ጉዞ ምክንያት ደግሞ የጎጃም ማርነሽንና ያስመራዋን ሰራ ከእውነተኛ ታሪክ ላይ ተነስተ እናትን ደግሞ የበለጠ ስለምትወዱ ያው ሁሉም ሰው እናቱን ይወዳል ግን መለኪያችን ፍቅር ነው የሁላችንም እና በዛ ምክንያት ደግሞ ከሶቪየት እንጀራ ለማየው እሸቴ ሰራ እና ከእውነተኛ ታሪክ በርግጥ የሌሎችም ድርሰቶች እዛ ዘመን ስራዎች ለዚህ ነው እድሜና ዘመን ተሻጋሪነት ያላቸው በእውነተኛ ታሪክ ላይ ይሰሩ ስለነበር ከዛ እንግዲህ እስቲ ወደ ባንድ እንምጣ እንግዲህ እና አሁን ለእናቴ እንዳልከው ደግሞ አሁን ለምሳሌ በኢንስትሩመንት ብቻ የሰራሁት የተዋበች ቅርስ የሚላለኝ እሱም ለእናቴ ደረስኩት ነው ከዛ እንደዚህ ሆኖ ከዚህ ከሱዳኑ ማልስ ምናምን ስንል ሶምብሬሮ ስንጫወት ይሄ ሁሉ ጊዜ የኔ ምክንያት አለ አለመግባባት አለ ትቼለው አላ አንድ ቀን ከልደታ በእግሬ ነው የምሄደው እስከ ፒያሳ ያኔ ምንም ችግር የለንም ዝም ብለን ነው ስንዞር የምንውለው እና በኋላ ልክ ፒያሳ ያ ሊስትሮ የሚያስጠረገው አካባቢ እዛ እንግዲህ ወደ ልደታ ልመለስ ማለት ነው በአውቶቡስ እዛ ቆሜ ሞገስ ሀብቴ ሳክስፎን ሙዚቃ መሳሪያ ባለሙያ እሱ ዙላ ይሰጫዋት ነበር ዙላ ክለባ በአጋጣሚ እዛ አገኘኝ ያው ሰላምታ ተለዋወጥን እና ያው ስለምንተዋወቅ ማለት ነው የት ነው የምትጫወተው ምናምን ሲለኝ በቃ አሁን ሶምብሬሮ ነበር አሁን ትጫወለሁ ምናምን አልኩ ስለው ታዲያ ለምን እኛ ጋር መታ አትጀምርም ማለት የት ዙላ መቼ ስለው ዛሬ ነው ኦኬ ማታው ነው ልደታ መሄዱን ቀረና ማታ ገባው ማለት ነው ልክ እዛ ስገባ አንድም አልደብቅ ነገር ፊሊኮርዳ የምትባል ኦርጋን መታለች ያን በእሷ እኔ ብዙም እንትን አልነበረኝ እኔ አኮርዲዮን ነው እና አሁን እዛ ዙላ ገብቼ መሳሪያ ቁጭ ብላለች ኦንና ኦፍ ዋን አላ ማረሰው ሞገስ ነው ኦን ያደረገልኝ ሞገስ ሀብቴ እና ከዛ ተማረ ድራመር ነው ሞገስ ሀብቴ ቲንክ ተክለ ዮሐንስ ዝቄ ትራምፔት አለ ሆነው እዛ ይጫወታሉ ዘፋኞች እዛ ይለኝ ተሾመ ኃይለ ማርያም መሰለ ተሾመ ክንፎም እና ከዛ እዛ ተገናኘ ማለት ነው ልክ እዛ ነው እንግዲህ ዋሊያስ ባንድ ተጀመረው እና እዛ እየተጫወትን አሁን ማይክ አልአዛር ዘፋኝ በእንግሊዘኛነት መጣ ማለት ነው እዚህ ነው ያለው እሱ ከዛ እሱን ያዝን መልአከ ገብሬ ጊታሪስት ሆኖ ተቀጠረ ያኔ እሱ የዩኒቨርሲቲ ተማሪ ነበር ቤዚስት ነበር እናንተ ጋር በኋላ ነው መጀመሪያ ሲቀጠር ጊታር ነው እና በኋላ ጊታር እሱ ሆነ ከዛ ስንል አብዱላሂ የሚባል ሱዳንኛ ዘፋኝ ነበረ እሱ ስንል መጨረሻ ላይ ረዘነ ሀብቴን ያኔ ለትንሽ ጊዜ ጦር ሰራዊት ውስጥ ነበር እሱን ተማራ መጣው እና እሱን ጊታሪስት አድርገን መላከን ደግሞ ቤዚስት አስያዝ ነው ማለት ነው እንደዚህ ሆነ ያለ ወደ ባንድነት ፎርም የሆነ መጣ ማለት ነው ያው አብረን እንሰራለን ግን ሁላችንም በሰው መሳሪያ ነው የምንጫወተው እንዳልኩ የራቦቹ ባለቤቶች ናቸው የሚያደርጉት መጨረሻ ላይ አንድ ሀሳብ መጣ ሀሳቡ ምንድነው ያኔ የምናገኘው 8 ብር ሁላችንም የተለያየ ነው ክፍያችን እና በቀን 2 ብር አያዋጣን ለምን በ15 ቀን ላንዱ አይሰጠው እኮ ተብሎ ጀመርን ማለት ነው 2 ብር ማዋጣት ጀመርን ከዛ 2 ብራችን እያዋጣን ስን የመጀመሪያውን ዕቁብ የወሰደው ተሾመ ኃይለ ማርያም ዘፋኙ ማለት ነው ተሾመ ክንፉ ነው በጣም ምናልባት ሰምተው ይሆናል ስሙን በጣም ዘናጭ የሆነ አማርኛም ሲዘፍን በቃ ደንበኛ ቴክሳስ ነው እኔ ነኝ እንደውም ዋስ ሆኜ የወሰደው ማለት ከዛ ምን ሆነ ማይክል አልአዛር ሐሳብ አመጣ ለምን ይሄን ነገር አስቀምጠነው መሳሪያ ለምን የራሳችንን አንገዛም ተባለ ጥሩ ሐሳብ ነው ተባለ ከዛ በኋላ እየገዛ አሁን ዩዝድ ኪቦርድ ተገዛ እንደዚህ ያለን ሳክስፎን ነው ትራምፔትም ተገዛ በኋላ አሁን እንደዛ ያለን አቡበከር ቬነስ ክለብ ከፍቶ እዛ ቬኒስ ነው በነገራችን ላይ አቡበከር ራሱ ከኛ ጋር ዙላ ያጫወት ነበር ከነተሾመቱ ጋር ቫይለንና ኡድና የሱዳንኛ ዘፋኝ ነው በነገራችን ላይ አቡበከር አሸኪ በጣም ታዋቂ የዜማና ግጥም ደራሲም ነው በርካታ ድርሰቶች አሉት ከድምጽ አይነቱ ጎን ለጎን ማለት ነው እሺ እና እሱ ቬኒስ ክለብ ያለ አንድ ቀን እኔን አገኘኝና ጠየቀኝ እዛ እሱ ጋር መጥቼ እንድጫወት ማለት ነው አይ ከኛ ከፈለክ በጠቅላላ ባንዱ ነው እንጂ የምትወስደው እንደ ድሮ በግል መውሰድ አይቻልም አሁን እንደ ባንድ ሆነናል እና አይቻልም አልኩት ስለው እንደስማ ዋናው መፈልገው እሱን አይደለም ማን ነው ማነጋገረው ሲል እኔ ነበርኩ ያኔ ባንድ ሊደር እኔ ነው የምታነጋግረው በዛ ተነጋገርን ቬነስ ስንሄድ ኦርጋን ትራምፔት ሳክስፎን ይዘን ገባ ማለት ነው ዋሌላው የሱ እንደዚህ ያለ ነው እንግዲህ ዋሊያስ ባንድ ከዛ ጀመረ ዙላ ሆነ ዙላ ባንዶች እንባላለን ከዛ ቬነስኔል በየቦታው በመነድበት ጊዜ በክለቡ ስም ተጠሩ ነበር በኋላ መጨረሻ እዚሁ ላይ እንዳለን ተሾመ ኃይለ ማርያም ተሾመ ክንፎ ዘፋኝነቱን ምተው ያው ማይክል አዛር ዘፋኝ አለ ከዛ ደግሞ ታምራት ፈረጃ እሱም እኛ ጋር ዘፋኝ ነበር ቬነስ ውስጥ ተክለ ዮሐንስም ተወ ትራምፔቱን እና ዮሐንስ ተኮላ አስገባ ነው ዮሐንስ ምድር ጦር ነበር ዮሐንስ ሐረር ነው ሐረር ፖሊስ ነው ከሐረር መጥቶ እንደ የተለያዩ ቦታዎች ሲጫወት መጨረሻ ከኔ ጋር ተገናኘንና ያው ስራ እንደሚፈልግ ነገረን
ገባ ነው ማለት ነው ትራምፔት ሆነ አሁን እንግዲህ ቬነስ ውስጥ ነው በቃ ባንዱም ጠንካራ ሆነ ሌተስት ሙዚቃ እኛ ጋር ይሄ ሌተስት የዌስተርን ሚውዚክ ይሄ በቃ የከተማው ተማሪ የምንም ተማሪ የምን በለው የናዝሬት ተማሪ ዩኒቨርሲቲ ተማሪ በለው በሙሉ እኛ ጋር ናቸው ምክንያቱም ሌተስት ሙዚቃ ዘመናዊ ሙዚቃ ነበር የዳንስ ፕሮግራም እና እንደውም በኋላ እሁድ ሁሉ ከሳ በኋላ ለተማሪዎች መጫወት ጀመርን እንደዛ ላይ ያለ ነው ሄዶ በኋላ አሁን ዋልያስ መቋቋም ዝም ብሎም አልተቋቋም አሁን ምን ተፈጠረ በየጊዜው በትንሽ ነገር ሙዚቀኛ ይጣላል በትንሽ ነገር እንጋጫለን ወይ ሙዚቀኛው ይሄ ነው አንተ አታውቅም በዚህ እንቆራረፋል ይሄ እንግዲህ እግዚአብሔር ያሳየኝ በጣም ቀላል ነው የእንግሊዝ አሁን የውጭ ሀገር ዘፋኝ ጊታሪስቱ ከሌ ነው አይደለም አንተም ታውቃለህ በዚህ ትጣላለህ እና አሁን አመላችን በጣም ትንሽ አስቸግርና በየሳምንቱ የመላከ ቤት ከጀርባ ነበር ሰራተኛ ስብሰባ እዛ ስብሰባና በየሳምንቱ ስብሰባ መቀመጥ ጀመር በቃ እንጣላ እንቆራረፋለን በብዛት እኔና ረዘነ ሞገስ ነው የምንቆራረፈው አንዳንዴ ከሌሎችም ጋር እንጋጫለን ለምንድን ነው እኛ የምንቆራረፈው ሶስታችን ከስራ በኋላ ይሄ የነጂሚ ስሚዝ ሙዚቃ ያለበት ቤት አስታውሳለሁ 4 ኪሎ አካባቢ አንሆንሽ ቤት ነበረች ወደ ቤተ መንግስቱ ከሪበከንቶ ወደዛ ስትገባ መጨረሻ በር እዛ ቤት ጂሚ ስሚዝ እና ኬኒ ባረል ጊታሪስቱ ሳክሶን ደግሞ እዚህ የዲሲ ሰውዬ ነው ስሙ አሁን ጠፋኝ እነሱ የተጫወቱ በጣም ቼን ኦፍ ፎልስ የአሬታ ፍራንክሊን እሱን በኢንስትሩመንት ተጫውተውታል በቃ 1:45 ነች ያለችው ሴትዮዋ ቤት እኛ መንገባው በ3 ሰዓት ካለፈ በኋላ እስከ ጠዋት እስከ 1 ሰዓት ድረስ ከቤት አንወጣም በኢትዮጵያ አቆጣጠር በቃ እየሰማን በቃ ዝም ብለን ያው እሷን ቢዝነሷን ትሰራለች በሱ ብቻ በቃ እዚህ ላይ እንዴት ነው ሰው በዛ ይጋጫል በቃ እንቆራረፋለን አሁን ስንመጣ ስራ ቦታ ተቆራርፈን በቃ እንዲህ አይነት ነገር ይገጥመናል በኋላ ያቺ አልበም ያቺ 45 አንድ ቀን በአጋጣሚ ከአንዳችን እጅ አምልጣ ተሰበረች ቤት ያለት ያዝን ነው ማለት ሸክሏ ማለት ነው ሸክሏ ተሰበረ ከዛ ቦታ እዛ ቤት በቃ አቆም ምን ለመስማት ይሄዳላችሁ እና እንደዛ የሆነ አሁን ምን አረግን መሰለ ኃላፊነት እንዲሰማው ያንዳንዱ ሰው ባንድ ሊደር በየ6 ወሩ ይለወጥ ተባለ በጣም ጥሩ እኔ ነበርኩ እስከዛ ድረስ በየ6 ወሩ ስንሄድ ሁሉም አመል ገባ ያ ዝም ብሎ የሚፈርደው አሁን ኃላፊነት ሲይዘው ወደ ደህና ወደ ድሮ ባንዱን እናጠናክረው ወደሚባለው ነገር ላይ አንዳንድ አመሎችም እየተቀየሩ ሁላችንም ለባንድ ማሰብ ጀመርን በዛ አይነት ነው ዋልያስ ባንድ ሊዳብር ይችላል በነገራችን ላይ ዋልያስ ባንድ በኢትዮጵያ ሙዚቃ ውስጥ ትልቅ ድርሻ ካላቸው አውራ ከሚባሉት ባንዶች አንዱ ነው በርካታ ስራዎችን ሰርታችኋል በእርግጥ መነገር ያለበትን ያህል አልተነገረም ስለ ዋልያስም ሆነ ስለ ሌሎች ኢትዮጵያውያን ባንዶች ይሄ በራሱ ብዙ ነገር ሊያስብል የሚችል ይመስለኛል ከዛ ውጭ ግን በእኔም ሆነ በበርካታ ኢትዮጵያዊ ውስጥ ያስቀመጣችሁት ትልልቅ የሙዚቃ አሻራ አለ ለዚህ ደግሞ ልትመሰገኑ ይገባል በተለይ ዋልያስ ሲነሳ ከማረሳቸው ያንተ ተጽዕኖ እንዳለ ሆኖ ማለት ነው ወደ አንተ መጣለሁ ገና ያስገረፍከኝን ሁሉ አወራለሁ ዋልያስ የሙዚቃ ባንድ አጅቧቸው ለውጤት ከበቁ ድምጻውያን መካከል የተወሰኑትን አድምጠን እንመለስ ስንገበገብላት በነዳዱ ፍቅር በጥርሷ ሸኝታኝ አለችኝ ደህና ደር የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ ማለዳ ማለዳ ሸጋሊ ማለዳ ቆንጆሊ ማለዳ ሰንደል ገላ ሆዴ ቆንጆሊ ማለዳ እንደው ዋልያስ ሲነሳ በተለይ እኔን ጨምሮ በርካታ ኢትዮጵያኖች እንዳንረሳው ከሚያደርጉን መካከል ባንዱ የመግቢያ ሙዚቃ ነበረ
ቀደም ሲል ሰምተነዋል። በጣም የሚገርም የሙዚቃ መግቢያ ነው። በእርግጥ የነበረ ስራ ቢሆንም በሙዚቃ ብቻ በተቀነባበረ ነገር ግን ዋልያስን ከሚያስታውሱን ዋነኛ ነገር ነው። ስለዚህ እስቲ ትንሽ እናወራ። ወደ ሌላው ተመልሰን እንመጣለን። እንዴት እንዳደገ ዋልያስም እናወራለን። ይሄኛው ሙዚቃ የተፈጠረው የኔ ካሴት ላይ ዘራፍ የሚለው ካሴት ላይ ነው የተሰራው እና እሱ ላይ ሙዚቃውን አሬንጅ ያደረገው ግርማቤ የእሱ አሬንጅመንት ነው እና የዛ አልበም ላይ የነበረው ሙዚቃ ነው እና ብዙ ጥሩ ሙዚቃዎች ካሉበት ካሴት አሉ። ኃይሉ መርጊያ ሲነሳ ቀደም ሲል ካነሳናቸው የሙዚቃ ቅንብሮችና የዘፈን ድርሰቶች ጎን ለጎን እኔን በተለይ በግሌ ይገርማል እድለኛ ነኝ አሁን ጊዜ አገናኝቶን አንተን ቃለ ምልልስ ለማድረግ በመቻሌ እግዚአብሔርን አመሰግናለሁ። በጣም ከመወዳቸው ከማከብራቸው ሙዚቀኞችና በሙዚቃ ብቻ የተቀነባበረ ስራቸው እስከ መገረፍ ካደረሱኝ አንዱ አንተ ነህ። የሚገርምህ በኢትዮጵያ ሬዲዮ የአማርኛ ዝግጅት አልቆ ኦሮምኛ ሊጀምር ሲል እንደ መሸጋገሪያ ሌሎች ፕሮግራሞችም ቴሌቪዥንም ጨምሮ ወደማላቀው ዓለም ከሚወስዱኝ የሙዚቃ ቅንብሮች ያንተ ዋነኛው ነበር ማለት እችላለሁ። በተለይ ይሄኛው ሙዚቃ አሪመሩመሩ ይሄ እምቧበይ እነዚህ ስራዎች የተለየ ስሜት ይፈጥራሉ። ሁሉም ማለት እችላለሁ ግን በአብዛኛው እንደው ለይታ አውጣና እንደው ግርፋትህን አጣጥም ካልከኝ እነዚህ የሚገርም የሙዚቃ ቅንብር ነው። በሙዚቃ ብቻ የተቀነባበረ ነገር ስሰማ አእምሮዬ ውስጥ በመጀመሪያ ቦታ ከያዙት ሰዎች ኃይሉ መርጊያ ቀዳሚው ነው። እስኪ ስለ ሙዚቃ ቅንብር ስራዎች ማለት በመሳሪያ ብቻ ስላቀናበርካቸው ነገሮች ትንሽ እናወራ።